ከባለጋሪው ጋር እንዴት ነበር የተዋወቃችሁት? ከሱ ጋር ጀምሪልን። ከባለጋሪው ጋር እንዴት ነው ተዋወቃችሁት? እሱ ጋርማ በቃ ባለጋሪው ነው ግን የመጀመሪያ ፍቅረኛሽ? አይ ከሱ እኮ ከሌላ ሰው ነው የቀማኝ እኮ። ታዲያ ምን ሆናችሁ ነው? ከባለጋሪው በፊት የመብራት ኃይሉ ነበር። ይኸው መጣልኝ። እሺ እኔ ልጠይቅሽ፣ ከመብራት ኃይሉ ጋር እንዴት ነው የተዋወቃችሁት? እሱ ጋርማ ጠፍቼ ከናቴ እንትና ከሌላ ሀገር ወደዛ እሱ ወዳለበት ሀገር ሄድኩኝ። በቃ ወደደኝና ተዋወቅን። ስራ ስሰራ ማለት ነው። ሻሂ ቤት ቀጭሽ ማታ ስለሆነ ስለ ሰይጣኑ ስለ ጠንቋዩ እንዳትነግሪን እሺ። ማታ ነው እንፈራለን። አይ ነካ ነው ያለፍኩትንማ እኔ ሙሉውን እንትን አይለውም። ቻይናውን አልረሳሁትም። ቻይናውማ አይረሳም። እንዴት ይረሳል? እንዴት እረሳዋለሁ ቻይናውን። ከመብራት ኃይሉ ባለጋሪው ቀማሽ። ተላላኪው ቀማው። ተላላኪ ነበር። ተላላኪ ሲመጣ እሱን እኔ ወደድኩት። ከዛ በቃ እሱን ወድጄ ይሄኛውን ያው ቻው አልኩት ማለት ነው። ለሱ የተላላከ ሲመጣ እኔ ይሄኛውን አፈቀርኩኝ። ከዛ እዚህኛው ጋር በፍቅር እየኖርን ቻይና ፈቀረኝ። ያኛው ራሱ ነበር ያስቀመጠኝ። ባለጋሪው ከምሰራበት ይሄ መብራት ኃይል ልጅ ከምሰራበት አውጥቶ ነው ያስቀመጠኝ። እኔ ያፈቀርኩት ልጅ ግን ለሱ ብዬ ያው ስራ ተቀጠርኩኝ። ሆቴል ውስጥ ስራ ተቀጥሬ ቻይና ወደደኝ። ከዛ ሁለት ጥቅም ከቻይናውም ከሆቴሉም እየተጠቀምኩኝ ለዚህኛው ማድረግ ጀመርኩኝ ማለት ነው። እንደዚህ ነው ታሪኩ ዋናው። ያው ብዙ ሁሉንም ለማውራት እንትን ባልል ማለት ነው። ከዛም በኋላ ያው ዱባይ ሄድኩኝ። ከዱባይ ባልተሳካልኝም ወደ ሀገር የተመለስኩኝ ወደ ኢትዮጵያ። ከኢትዮጵያ ከተመለስኩኝ በኋላ እንደዚሁ ሀገር ያልኖርኩም። አሁንም ወደ አዲስ አበባ ናዝሬት እያልኩኝ እየሰራሁኝ ይሄ ሁለተኛውን የልጄን አባት ተዋወቅኩኝ ማለት ነው። እዚህ ላይ ነው ያቆምኩት። በቃ ከባለጋሪ ወልጃለሁ እኮ። እሱን ፓርተረሰፋ የማያውቁ አሉ። ዛሬ ለመጀመሪያ ጊዜ ይመስላሉ። ከባለጋሪ ወልጃለሁ። የ17 ዓመቷ አሁን እኮ። የት ናት? ኧረ ወደዚህኛው ታሪክ ከመሄዳችን በፊት ልጅቷን የት አድርገሽ ነው ሌላ ታሪክ የጀመርሽው? እሱን እናቷ ጋር የእሱ እናት ጋር አድርጊያት። ከዛ እኔ እሱን ፍለጋ ወደ ነበርኩበት ሀገር ሄድኩኝ፣ ፍቅሬን ለመጨረስ ማለት ነው። ከዛ ፍቅሬን ለመጨረስ ሲሄድ ያው እሱም ብዙ ነገር የቤታችንን ንብረት ያለንን ነገር ሻሽጦ ምናምን ስለሆነ ወደ ሌላ ቦታ ሄደው መንጃ ፍቃድ ላወጣበት ነው ምናምን አለ። ከዛም ረዳትነት ወደ ጅቡቲ ሄደ። ከዛም እሱም አልተሳካለትም። ያው እኔም ህይወት ጠመመች። ከዛ በኋላ እሱም ህይወት ጠመመ። አለቃ የጠመመ ህይወት መኖር ጀመርን ሁለታችንም። እሱ በነገራችን ላይ ወደ 2-3 ጊዜ መኪና ተገልብጦበታል። ፎርጅድ መንጃ ፍቃድ አውጥቶ በዛ በብር በቃ በጣም አልቅሼ ነበርና 2-3 ጊዜ ተገልብጦበት ከዛ በቃኝ አለ። በቃኝ መኪና በቃኝ ብሎ መከላከያ ገባ። መከላከያ ሁሉ እስከ መግባት ደርሷል። እና ያው እንደዛ መከላከያ ገብቶ እኔ ደግሞ ያው ለመኖር ከአንዱ ሀገር ስል ሁለተኛውን ባሌን ተዋወቅኩኝ። አይደለም እንዴት እንደተዋወቃችሁ ማሬ? ተዋወቅኩኝ አይደለም። ከተዋወቃችሁ የት መጀመሪያ ጊዜ የታየሽው? መንገድ ላይ፣ ምግብ ቤት? የት መጀመሪያ ጊዜ? እሱ ነው ያየኝ። አይ ሆቴል ውስጥ ነው፣ እንደዚሁ ስራ የምሰራበት ቦታ ላይ ነው ያየኝ። አይቶኝ ከዛ በጣም ያው እንደነገርኩሽ የምለብሳቸው ልብሶች ትንሽ ወጣ ይሉ ነበርና በረሃም ስለነበረ ያው ተመቸውት። ስመቸው ሁሌ ይጠይቀኛል፣ ቲፕ ይሰጠኛል። ሁሌ ነይ ሌላ ቦታ ላዝናናሽ ምናምን ይለኛል። እኔ አልፈልግም እለዋለሁ። መጨረሻ ላይ ግን በጓደኛው በምናምን አድርጎ በቃ በጣም ብዙ አስለምኖኝ ከዛ እሱ ጋር አብረን አደርን። ከዛ አብረን ካደርን በኋላ እኔም ወደድኩት እሱን ማለት ነው።
በነገራችን ላይ ሁለቱም ቆንጆ ናቸው። ሲጀመር የመጀመሪያው ይሄኛው ያፈቀርኩትም ያልኩሽ በጣም ቆንጆ ነው፣ ከቁመት ከፀጉር እኔ ከምልሽ በላይ። ያው እኔ ስለወደድኩትም ሊሆን ይችላል። ሰው ለወደደው ውብ ነው ይባል የለ? የወደደው ሰው ውብ ነው ማስጠሌም ቢሆን እና ያው ይሄኛውም ጋር እንደዛው መኖር ቀጠልን። መኖር በአንድ ቀን ስህተት የሚገርምሽ በቃ እንደዚህ ነው። እርግዝና ይፈጠርብኛል ተጠንቅቄ ኑሬ አንድ ቀን የሆነ እንደዚህ ከተሳሳትኩኝ በቃ እኔ ሶስቱም የሚያጋጠመኝ እንደዚህ ነው። አንድ ቀን በተሳሳትኩት በቃ ልጅ ነው። አንድ ቀን ወይ መድኃኒት ባልዋጥኩት ወይ መርፌ ቀና ዘሎብኝ እንደዚህ ከሆነ በቃ ልጅ ይፈጠራል። ተፈጠረም ሶስቱም ላይ። ከዛ ባረገዝኩኝ እዚህኛው ጋር አብረን እየኖርን ሞጆ ላይ ወደ ደሴ ሄድኩኝ በ5 ወሬ ባረገዝኩ። ይሄኛውስ ሬስቶራንት ውስጥ የተዋወቃችሁት ምንድን ነው ስራው? ሹፌር ነው፣ የጅቡቲ ሹፌር። ኦኬ ሹፌር፣ የጅቡቲ ሹፌር ነው። ከዛ ባረገዝኩኝ በ5 ወሬ ወደ ሀገሬ ሄድኩኝ። ወደ ሀገሬ ሂጄ እናቴ ጋር ቤተሰብ ጋር እየኖርኩኝ ያው ይረዳኛል፣ ምፈልገውን ነገር ያድርግልኛል። ምፈልገውን ማለት በእንደዚህ አይነት በኩል በደንብ በቃ እና እንድሄድም ወደ ቤተሰብ እንድገባም አልፈለገም። ሲጀመር እሱ ጋር እንድኖር እሱ ጋር በሰራተኛ እንድታረስ ነበረ። እኔ ቤተሰብ ልጠይቅ ብዬ ሄድኩኝ። ከዛ እዛው ወለድኩኝ፣ እናቴ ጋር ወለድኩኝ። ወልጄም አጋጣሚ ሆነ ወንድሜ በረሃ ነበርና የሚሰራው ወንድሜ ጋር ይነጋገራሉ። የሚያስፈልገንን ለወንድሜ እየሰጠ በደንብ በቃ እና እንድመለስም ፈልጎ ነበረ፣ ይፈልጋል ወደ ቤቴ መልሼ ማለት ነው። ከእሱም ጋር ስመጣ የሚገርምሽ ነገር አንድ ቢጃማ ልብሴን እንኳን ጠቅልዬ አልወጣሁም። የለበስኩትን ለብሼ ነው ወደ ሀገሬ ስሄድ። እዛኛውም ጋር እንደዚሁ እዚህኛው እና ይመስለኛል በቃ ይሄ የመጀመሪያ የማፈቅረው ልጅ በሁሉም ህይወቴ መሀል ጣልቃ ይገባል እየመጣ። እሱ ከመጣ ደግሞ አብሬም እንኳን አይደለም ከወንድየው ርቄ አብሬያቸውን ብሆን የምለያቸው ነው ይመስለኝ። እና ደሴ የኖርኩኝ አጋጣሚ በምን ምክንያት እንደሆነ ባላውቅም ታስሮ ደሴ ማረሚያ ቤት መጣ። ያ የማፈቅረው ልጅ ማለት ነው። እሺ ለምን ታቆሚያለሽ ማርያም? ከዛ ደሴ ማረሚያ ቤት ሲመጣ ደወለልኝ ሙስጠፋ። ወይኔክ ደወለልኝ። ሲደውልልኝ እኔ እያቆምኩኛል። እሺ ቀጥይ ማለት ቀጥይ ውዶቼ፣ ታፕ ኮፒ ሊንክ አድርጉ። እሺ እናቴ፣ እሺ ቀጥይ። ايه اختي حبيبه، ايه اعطاك حزار. ከዛን ደሴ ማረሚያ ቤት እሱ ሳይደርስ እኔ ደረስኩ። ኔትወርኳ ነው። شو قلت مصطفى؟ اختي حبيبه نتوركي አይደለም ما بعرف شو صار بالحساب. ايه اعطاك وارنينج. ايه بعرف اجاني فرجيني بنت ولا اوكي جوز الشيء سجن. ايوه اعطاك هزار وارنينج. شو وارنينج بالعربي مصطفى؟ شو وارنينج بالعربي؟ يعني معلق. لا مش معلق، حزار. جوجل يقول لي وارنينج يعني اعطوك حذار، تحذير. إيه بس ما عاد بين الحساب اختي، طلع كله. بعرف. اجاني رسالة، اجاني نوتيفيكيشن قال لي انه انت اعطاك تحذير. اجيت إيه بحساب ثاني. إيه هذا حساب جديد عندي اياه يعني. تمام اوكي خليك የምትረዱት ካላችሁ እርዱት። ያቅማችሁን በጊፍት ብቻ ነው መረዳት የሚችለው እሱ። ቅድሙን ታሪኩን ነግሬያችኋለሁ፣ ድጋሚ መንገር አይጠበቅብኝም። ጊፍት ያላችሁ ጊፍት ስጡት። خلاص خبرتون بلغاتنا
እሺ ልንገራችሁ። ሙስጠፋ ይባላል፣ ፍልስጤናዊ ነው። አገራቸው በጦርነት የዛሬ አመት ቤታቸው ፈንድቶ የዛሬ አመት ሙሉ ነው የምናውቀው ሙስጠፋን። የዛሬ አመት በቦምብ በጦርነቱ ቤታቸው በቦምብ ፈንድቶ ሚስቱና ሴት ልጁ በህይወት የሉም፣ ሞቱ በጦርነቱ። እሱ እግሩን ተጎዳ እና ሁለት ልጆቹ ወንድ ልጆቹ አህመድ እና አሊ የሚባሉ አብረው ተኝተዋል። እነሱን አሳይቶ ተኝተው እነሱን አሳይቶ ነው የዘጋባት። ቲክቶክ ዋርኒንግ ሰጥቶ አካውንቱን ዘጋበት። ሰው አሁን አዲስ አካውንት ከፍቶ መጣ። የአቅማችሁን እርዱት። ልብስ የላቸውም፣ ምግብ የላቸውም፣ ተቸግረዋል። አና ሸራሕትሎን ቢሳዕዱንክ እንተ ኸሊክ። አሁን ብሎክ ተከፍቷል። እንግዲህ ባለጌ ሰዎች እየመጡ ነው ኮመንት ላይ በዚህ በረመዳን ሰውን ክፉ ያናግሩ። እኔ ክፉ አልናገርም። ሞዴሬተሮች ከቻላችሁ ሚዩት አድርጓቸው። አንዳንድ ባለጌዎች አጸያፊ ቃል የሚጽፏሉ። حبرتون راح يساعدونك مصطفى خليك اوكي اوكي اختي الله يحفظك اختي حبيبه الله يحفظك يا رب ورمضان مبارك لاهلنا في اثيوبيا امين 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 እሺ እንደዚህ ላርግለት ያው እንደዚህ አርጓል። እሺ ወደ ታሪካችን እንመለሳለን እኛ። እሺ ውዴ አሚን ቀጥይ ማሬ ወይ ያለው ከዛ ማረሚያ ቤት መጣ። ማረሚያ ቤት ሲመጣ ለኔ ደወለልኝ እና እንደዚህ በእንደዚህ ሁኔታ ታስሬ ደሴ ማረሚያ ቤት ነኝ በፊት ለፊት በቃ በሩጫ ሄድኩኝ። ከዛ በሩጫ ሄድኩኝ ቀን በቀን ማረሚያ ቤት። እሺ በቃ ይበልቻለሁ በቃ ሄድ ጀመርኩ። እውነት ይቅርታ እውነታችን በስ እሱ ፊት መብላት የለብኝም። እሺ لا تواخذني مصطفى سوري لاني كنت قدامك. لا عادي يا اختي الف صحه الف صحه. شو اوكي يا ይቅርታ ጠየቅኩት በፊት ለፊቱ ስለበላ በቃ እሺ እንቀጥላለን። ከዛ ማረሚያ ቤት ቀን በቀን መሄድ ጀመርኩኝ። ከዛ ፍቅር የሚጀምር በቃ ከዛ በኋላማ ማንንም ረሳሁኝ፣ ሁሉንም ረሳኋቸው። በቃ እሱ እንደገና አገኘሁኝ። ያ እንደዛ ስሰቃይበት የነበረው ጊዜ ትዝ ሲለኝ አያመኝም ሁላ አልናደድም ሁላ በቃ እንደገና እንዳዲስ ባገኝ እንደገና ብሰቃይ ሁሉ ደስ ይለኝ ነበር። እሱ ጋር ያሳለፍኩት ነገር ማለት ነው። እና አሁንም እንደገና በቃ ለመሰቃየት ራሴን በቃ ዝግጁ አድርጌ እንደገና እሱ ጋር እንደ ፍቅር ጀመርኩኝ። በቃ እሱ ማረሚያ ቤቱ ነው፣ እኔ በውጭኝ ማለት ነው። በቃ እንዳዲስ በጣም ተደሰትኩኝ። በቃ ያንንማ ጭራሽ መረሳሁት። ነይ ሲለኝም ምን ሲለኝም ምንም በቃ ረሳሁት። ልጁን እንደፈለገ ሁሉን ነገር ያደርጋል፣ እኔ እዛኛው ጋር ነው። ከዛ ልጄንም እየመጣች ስትጠይቀው በቃ እናትሽ ጋር ታርቀናል፣ እናትሽ ጋር አብረን ልንኖር ነው እያለ ለልጅቱም ተስፋ መስጠት ጀመረ። ከዛ ተስፋ መስጠት ሲጀምር በቃ ልጄም መታ እናቴ በቃ አባቴ ሲፈታ አብራችሁ ትኖራላችሁ፣ እኔም እናትና አባቴ ጋር ልኖር ነው ማለት ነው ምናምን ብላ በጣም ደስተኛ ሆነች። በቃ እኔም ደግሞ በቃ ደስ አለኝ፣ በጣም ደስ አለኝ። በቃ ልጄ እንደዛም ማለት ያን ያህል የተጎዳች አልመሰለኝም ነበር። አያቶቿ ሙልቅቅ አድርገው ነው ያሳደጓት በጣም ከሚገባው በላይ። ግን ይሄን ነገር ጠይቀኛለች ብዬ አስቤ አላቅም ነበር እና በጣም በቃ በደስታ ከዛ ልክ መፈቻው ቀን ሲደርስ አዘዋውሩኝ ወደ ሌላ ሀገር አለና እስሩን ወደ ሌላ ሀገር አዞረው። ከዛ ወደ ሌላ ሀገር ካዞረ በኋላ በይቅርታ ተለቀቀ። ከዛ በይቅርታ ተለቀቀና ጠፋን፣ ሁላችንም ጠፋን። ቤተሰቦቹንም ጠፋ፣ እኔንም ጠፋኝ። ከዛ እኔም በቃ ደግሞ እንደገና ምን ሆንኩኝ? ደግሞ እንደገና ወርታች ተመለስኩኝ። መልሼ እንደገና ሌላ ታሪክ ውስጥ ገባሁ። ሱስ በቃ ጫት መቃም፣ ሺሻ ቤት በቃ ሌላ። እኔ ሲጀመር የሆነ ነገር ሲደርስብኝ ሺሻ ቤት ነው አማራጭ። በቃ ማሻአላ ወደ ሺሻ ቤት ገባሁ። በቃ ከዛ በቃ እንደዛ እያልኩኝ እየኖርኩኝ አጋጣሚ በእናቴና በወንድሜት የምኖርበት ሀገር ላይ የተወሰነ ቤት አገኘሁኝ። ልጅ ስለወለድኩኝ እናቷ ጋር መኖር አትችልም ተብሎ በወጣቶች
እንደዚህ የራሴን ቤት የመቋቋም ራሴ ባንድ እግሬ ለመቆም እንድችል በጣም ብዙ ነገር አደረጉና ቤተሰቦቼ። ከዛ አሮጊት ነበሩ፣ እሷቸውን ጡረውልኝ፣ እናቴ ጡራልኝ፣ እኔ ቤት አገኘሁ። ለምንሽ ማለት ነው። ከዛ ቤት ከያዝኩ በኋላ ለመጠናከር ሞከርኩኝ። ቤት ከያዝኩ በኋላ ለመጠናከር ሞከርኩኝ። ያው ከዛ በኋላ ሁሉም ነገር አስጠላኝ፣ ስራም አስጠላኝ። በቃ መቃም ነው፣ ማጨስ ነው። በቃ ልጄን እናቴ ጋር እያስቀመጥኩኝ እየወጣሁኝ እጠጣለሁኝ። ኦ ማይ ቤቴ ብቻዬን አድርበታለሁኝ። ቲቲ ሚውት ማድረግ ቤቱን አገኘሁት በስም ማሬ አይደለም ሀቡዬ፣ አንድ ነገር ብዬ ልወድ ነበረ። በቃ በኋላ ታሪኳን ስትጨርስ መተሽ ትያለሽ ማሬ። ሰው ያወራል ቆንጆ ሰው ቢገባስ ላይክ ቢዚ ይሆናል ወይ ስራ ገባለሁ ምናምን። አይ አይሆንም። በቃ እኔ አንቺን ተራቃለሁ። ልክ እሷ ተራ ሲያልቅ ታሪኳ ሲያልቅ ቲቲ ግቢ ይልሻለሁ። I just want to say this house feels so safe. It feels safe to be here. በጣም ጋረጎ መሄድ ፈልጌ ነበርና ወዳቸዋለሁ። ማሻአላ ረመዳን ከሪም ለሁሉም ሙስሊሞች። You know, all I miss is Ramadan in Ethiopia. በቃ ለማለት ወዳለሁ። I love you so much አቡዬ። And Mustafa Demo, time speaks, brother strong, stay humble. Don't ever feel down. That's it. It's time. We all have, you know, our struggles. And inshallah, everything change. And I love you so much all. Ramadan Kalim ndalala Muslim ወንድሞቼ ቻው የኔ ቆንጆ ቻው እናመሰግናለን። እሺ ውዴ ቀጥይ። ታሪክ አለኝ ብላ ጽፋ ነው ኮሜንት ላይ የሳቋት ፍቅር ታሪክ አለኝ ብላ። እሺ በቃ እሺ። ከዛ ያው ህይወቴ እንደዛ ሆነ። ችግር የለውም። መውለድ ያው ቤት ያስይዛል። መውለድ ብዙ ነገር ያሳይሻል መውለድ እና በልጄ እየተጽናናሁኝ መኖር ጀመርኩኝ እና ግን ስራ አስጠላኝ። በቃ አጋጣሚ ብዙ ነገር ሞክራለሁ። ከልጅነት ጀምሮ ማልሰራው ነገር የለኝም ነበር እና በአጋጣሚ ራዲዮ ላይ ኢንተርቪው ሲደረግ ሰምቶኝ አንድ ሰው በነፃ ሙዚቃ ሊሰራልኝ በነፃ እሱ ሁሉን ነገር አውጥቶ ወጪ በነፃ ሙዚቃ ሊሰራልኝ አሰበ እና እሺ ብዬ ጨርሼ ሙዚቃውን ተለማምጄ አሬንጅ ሲቀረን አሬንጅ አድርገን ማውጣት ሲቀረን እኔ የዛን ቀን ሙዚቃውን ትቼው በቃ ሺሻ ቤት እገኛለሻለሁ። የሆነ ስራ ያስቀጥሩኛል፣ ልብስ ቤት ወይ የሆነ ቦታ። ከዛ ያንን ስራ አንድ ቀን ወይ ሁለት ቀን ሰራና ትቼው የት ነው የምገኘው? የለሁም ሺሻ ቤት ነኝ። በቃ ስራ የተባለ ጭራሽ ጠላሁኝ። በቃ ለምንሽ ምንም በቃ እንትን ልል አልቻልኩም። ከዛ በቃ ህይወቴን እዛ ሲል ይሄንን እንደገና ሌላ ሰው ደግሞ ተዋወቅኩኝ። እሱ ጋር ደግሞ እንደዚሁ እየሸኘኝ እየተመላለስን እዛው ሀገሬ ላይ እንደዚሁ ስንል በጣም ጥሩ ሰው ነው። እሱም ጋር በአንድ ቀን በተፈጠረ ነገር ደግሞ እንደገና አረገዝኩኝ። ደግሞ ሶስተኛ ልጅ ማለት ነው። ሶስተኛ ልጅ አረገዝኩኝ። ምንም ማድረግ አይቻልም። እሱንም ቤተሰቦቼ በጣም ጥሩዎች፣ በጣም እኔ ለቤተሰቦቼ ከምለው በላይ ቃላት የለኝም። ከምናገረው ምንም በቃ ማለት ከዓለም ላይ ያለ ቃላትን ሰብስቤ ለቤተሰቦቼ ብናገር አይልልኝም፣ አይወጣልኝም። ያቺንም ልጅ ተቀበሉኝ። ያቺንም ልጅ ተቀበሉኝ። ማሪ የመጀመሪያው ልጅ ከባለጋሪው ነበር። ሁለተኛው ልጅ ከጅቡቲ ሹፌር ነበር። ሶስተኛው ልጅ ከማን ነው? ሶስተኛ ሰው ተዋወቅኩኝ አልኩሽ እኮ አልሰማሽኝ እንዴ? ሶስተኛውን ሰው አልሰማውም። ይቅርታ። የት እንደተዋወቃችሁ ንገሩኝ። የሶስተኛውን ሰው እዛው ሀገሬ ላይ ነው የተዋወቅ ነው አልኩኝ። ሀገሬ ላይ እየኖርኩኝ አልኩሽ። እሱ መጥቶ ጠፋብን። ልክ ከእስር ሲፈታ ጠፋ። በቃ እሱ ብዙ ያስብ ነው። እኔም ልጄም ብዙ ነገር አስበን ነበረ። ከዛ እሱ ጠፋ። ከዛ እሱ ሲጠፋ እኔ በቃ ምርጫዬ ምን ሆነ? ሺሻ ቤትና ጫት ቤት ሆነ ምርጫዬ። በቃ ሁሉ ነገር ልጄን እያስቀመጥኩኝ በቃ ሁሉ ነገር ወደ ሱስ በቃ ወደ ሱስ ሆነ ሁሉ ነገር። ስራ አገኛለሁ፣ የስራ ሙያ አለኝ፣ ሁሉ ብዙ ነገር በቃ ብዙ መስራት እችላለሁኝ። ግን ሁሉ ነገር በቃ ሱስ ጋር ተያያዘ።
በቃ ተበላሽ። ሁለተኛም ህይወቴን እየተነሳሁ የነበረው እንደገና ደግሞ አንዳልጦኝ ሄደ። ከዛ በዚህ ሁኔታ እያለሁኝ ይሄንን አሁን ሶስተኛ ወለድኩለት ያልኩሽ ልጅ የሰፈራችን ልጅ ነው። ጥምቀት ላይ ተዋወቀን። ጥምቀት ላይ መጠጥ እየጠጣሁ ተዋወቀን። የሰፈር ልጅ ነው፣ አብሮ አደግን። አንዴ ልመርቅ ማሬ ልመርቅ። እሺ ዓለም ሰላም ይሁን። አሜን በሉ። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ፣ ረጅም እድሜ፣ ጤና፣ መልካም ነገር ሁሉ ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው፣ የተቸገሩትን ሁሉ ፈጣሪ አለው ይበላቸው። ማንም ሰው አይክፋው፣ ማንም ሰው አይዘን። ሁሉም ሰው እዚህ ምድር ላይ ደስተኛ ጤነኛ ሆኖ ረጅም እድሜ ይኑር። ማንም አይዘን፣ ሁሉም ሰው ደስተኛ ሆኖ ይኑር። ትዳር የምትፈልጉ እህት ወንድሞቼ ፈጣሪ የተባረከ እጣም አይታያችሁ። ትዳር የምትፈልጉ እህት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ እህት ወንድሞቼ አራሃና እንዴ ዱአ ምርቃቱን እንኳን እስከምጨርስ ዋውን ዝጊው አንቺው ከእንትኑ ላይ ከሶኬቱ ላይ ያቆማል። ቴንክ ዩ። ትዳር የምትፈልጉ እህት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ እህት ወንድሞቼ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድ ልጆቻችንን ያሳድግልን። እርጉዞችን በሰላም ይገላግላችሁ። ለእኛም ለሁላችንም ለወለድን ሰዎች ረጅም እድሜ ሰጥቶ የልጆቻችንን ቁም ነገር ያሳየን። አሜን። አመሰግናለሁ። አሁን መቀጠል ትችያለሽ። እሺ። እና የጥምቀት ቀን እንደዚህ ተዋወቀን። እሱ ጋር የሰፈር ልጅ ነው። ከዛ በዛው ፍቅር ጀመረን። አሁን የራሴ ቤት አለኝ። ቤተሰቦቼ ጋር ሁነን ያስቀመጥነው ኮንቲነር አለ። እዛ እየሰራሁኝ እዛ እዚህኛው ልጅ ጋር መኖር ጀመርን። እሱን ጋር ስኖር ያው እርግዝና ተፈጠረ። ይህም ሶስተኛውም ሰው በጣም ጥሩ ልጅ ከምነግርሽ በላይ ሰው አክባሪ፣ ቤቱን አክባሪ፣ እኔን አክባሪ፣ በጣም ከምነግርሽ በላይ። እኔ ሁለቱም ያለፍኳቸው ወንዶች በጣም ጥሩዎች ናቸው። በጣም ጥሩዎች ከምነግርሽ በላይ ማለት ነው ሀቡዬ። እና እዚህም ጋር እየኖርኩኝ በቤተሰብ ምክንያት ከዚህኛው ጋር ደግሞ ተለያየን። ከሶስተኛው ልጅ ጋር ማለት ነው። በእሱ ቤተሰቦች ምክንያት ተለያየን። ለወልድ በ9 ወሬ ነው የተለያየ ነው እሱ ጋር። ከዛ ያው ቤተሰቦች አልገፉኝም። ልጄንም እኔንም ተቀበሉኝ። ቤት ቢኖረኝም የምበላው የምጠጣው የምለብሰው ሁሉ ነገር እነሱ ጋር ነው። ይሄን ሁሉ ነገር ችለው እየኖርኩኝ ከዛ አሁንም መጣ እኮ ሶስተኛም ላይ መጣ። እንደዚሁ ደግሞ እግሬን ሳቆም ደግሞ መጣ። ከዛ ቤት መጣ። ያው ቤተሰብ የልጅ አባት ነው። ቤት ይመጣል። እናቴን ዘየረ። ረመዳን ጊዜ ነው አስታውሳለሁ። ከዛ እንደ እንግድነት ቤት ማደር ጀመረ። ከየት እንደመጣ ባይታወቅም ማለት ነው። ከዛ እንደ እንግድነት ቤት ማደር ሲጀምር እኔ ደግሞ በቃ እንደገና ያንን ደግሞ ከማርገዜ በፊት የነበረውን እስር ቤት ውስጥ ሲያወራኝ የነበረውን ነገር ደግሞ ተቀሰቀሰብኝ። እንደገና ደግሞ ፍቅር ለሶስተኛ ጊዜ ሰው ፍቅር ይዘዋል። ከዛው የባሉሽማ በቃ ማለት ትችያለሽ። በቃ መቼም እኔ እንኳን ወንድ የሌለበት ቤት ወንዶቹ እያሉ ራሱ ቢመጣ እሱን አልከለክለውም ብዬ ነው የምነግርሽ። ወላሂ ነይ ያለብኝ ቦታ ሁሉ ሄዳለሁ። ነይ እንደዚህ ጉድጓድ ግቢ ቢለኝ ሁሉ ሄደ። እኔ ምን እንዴት ራሱ እንደምገልጸው አላውቅም። ወላሂ በቃ በጣም ህይወቴን ሁሉ በቃ መስጠት ሁሉ ደርሳለሁ። ከዛ መጨረሻ ላይ እሱ ያለበት ሀገር ነው ያለኝ። የአያቶቹ ሀገር ነው እና እሱ ያለበት ሀገር ሄድኩኝ። እሱ ያለበት ሀገር ሂጄ የአክስቱ ቤት ነው አውቃለሁ። ከሱ ከሁሉም በፊት ከልጄን ለእናቷ ከሰጠው በኋላ እኛ ጋር ኑሪ፣ እሱ በቃ አይጠቅምሽም፣ እንደዚህ እያልሽ እየተንገላታሽ ከአንዱ ሀገር አንዱ ሀገር እያልሽ ከምትኖሪ ለምን እኛ ጋር ትኖሪም ሁሉ ትለኝ ነበር። አያቲቱ ማለት ነው። እኔ ቤት እዚህ እሰራልሻለሁ ኑሪ ትለኝ ነበር። አክስቲቱም እኔ ልጅ የለኝም፣ እሱን ያሳደገችው አክስቱ ማለት ልጅ የለኝም፣ ለምን እኔ ጋር ትኖሪም እንደዚህ እየተሰቃየሽ አንዱ ሀገር እያልሽ እንደዚህ ከምትኖሪ ትለኛለች። እና እዛች አክስቱ ቤት ያች አክስቱ የለችም፣ እሷ ቤት መኖር ጀምሯል። እዛ ነኝ ሲለኝ ሄድኩኝ። ለካ
በቃ ነይ ብሎኝ ሄድኩኝ። ቤቱማ በቃ ከወሰደኝ እንደገና ፍቅር ልጄ በቃ አብረን ልንኖር ነው። በቃ አዲስ ተስፋ እንደገና ተንሰራራሁ። በቃ እሱ ጋር ድሬ ስመጣ ሲጀመር ፊቴ ሁሉ አዲስ ይሆናል። አሮጊትነት የራሱ በቃ ምን ልበልሽ ወላሂ አዲስ ሰው ሆናለሁ። ቆንጆ ሁኜ ነው የምነሳው። ጀርባውን ሰጥቶኝ ተኝቶ አቡዬ ወላሂ ጀርባውን ሳቅፎ ለኔ የሆነ የመንፈስ ብቻ እኔ እንዴት እንደምልሽ አላውቅም። ምን ያህል እንደምደሰት ጀርባውን ሰጥቶኝ ተኝቶ ጀርባውን ሳቅፎ እደሰታለሁ ወላሂ። በቃ ህይወቴ በቃ በሱ እጅ ያለው ሁሉ እስከሚመስል ወላሂ። እና በቃ በጣም ይሄን ያህል ድረስ ነበር። እና ከዛ በቃ አዲስ እንደገና በቃ እንደገና ተነሳሁኝ። በቃ ደግሞ እንደገና ፍቅር ያዘኝ። ሶስተኛ ጊዜ ደግሞ ፍቅር ያዘኝ። ከዛ መጨረሻ ላይ ልጄ መጣች። ፋሲካ ቀን ነው አስታውሳለሁ። ቤት መጣች እኛ ጋር እና ለካ እሷን ተናግሯታል። እኔ እኮ እናትሽን እንደፈለገች ነው ማሽከረክርሽ። የዛሬ 3 ዓመት ማለት አሁን ረመዳን ያለፈው የዛኛው ረመዳን ማለት ነው። የዛኛው ረመዳን እኔ እኮ እናትሽን እንደፈለግኩ ነው ማሽከረክራት ይላታል። ከዛ እሱ አጋጣሚ ሆና ለፋሲካኛ ጋር ተጠራችና መጣች። እናቷ አያቷ ሞተችባት። የሷ ማለት ነው የሱ እናት አያቷ ሞተችባት። ከዛ ለፋሲካኛ ጋር ስትመጣ እናቴ ጀምረሽ ነው እንዴ አባቴ ጋር እንደገና ለመኖር ወስነሽ ነው እንዴ? እኔን የዛኔ አልኖርም ብላችሁ ከተለያያችሁ እኔ እንደዛ ስለምናችሁ አብራችሁ ሳትሆኑ እንዴት አሁን አብረሽ ሆንሽ? ጀምረሽ ነው እሱ ጋር መኖር አለችኝ። ኧረ እኔ አልኖርኩም። ኧረ እኔ ብሎኛል፣ ነግሮኛል። እናትሽን እንደፈለግኩ ነው ማሽከረክራት ብሎኛል አለችኝ። እንደዚህ ያለሽ? አዎ። እና ግን እሱ እንዴት ነው የሚኖረው? እናቴ ያው ትልቅ ናት ብዬሻለሁ ልጅቷ። እንግዲህ የዛኔ 15 ዓመት ነው ማለት ነው። አሁን 17 ዓመቷ። እና እናቴ እረፊ፣ ቤት ውስጥ የምትኖር እኮ ሚስት አለችው አለች። ለዛውም እርጉዝ ያረገዘች ሚስት አለችው ቤት ውስጥ የምትኖር ብላ ነገረች። ከዛ ያንን ስትነግረኝ ደወልኩን። እንዴት ሚስት እያለህ ቤትህ ጠራኸኝ? ሚስትህን የት አድርገሃት ነው እኔን ቤት ጠርተህ እኔን አብረህ ይዘኸኝ የተኛኸው ስለው፣ እንዲህ ማን የነገረሽ? ማንም ይንገረኝ፣ ማንም ሚስት አለህ? እንደውም እርጉዝ ናት። የት አድርገሃት ነው እንዴት እኔን ይዘኸኝ የተኛኸው ብዬ ስጠይቀው፣ ከዛ ልጄን ሂዶ መታት። አንቺ ነሽ የነገርሽው ብሎ ይመታትና እሷ ሆስፒታል ትገባለች። ኩላሊቷን ረግጧት ማለት ነው። ከዛ ሆስፒታል ገባች። ከዛ በዛው እኔም የዛን ቀን በቃ የዛን ሰዓት ቆረጠልኝ። ከዛ በኋላ ይደውላል። ከዛ ይሰድበኛል። አንቺንም ልጅሽንም አጠፋችኋለሁ ይለኛል። ያልጨረስኩትን እሷንም በቃ ቀን በቀን መደብደብ ሆነ ስራው። እናቱንም ማቃጠል ሆነ ስራው። እናቲቱ ሞተች። ልጄ ብቻዋን ሆነች። ወንዳያት አለ። ልጄ ብቻዋን ሆነች። ከዛ በቃ እኔም ልጄን በቃ እሷ በቃ የሱ ልጅ ስለሆነች ብቻ እንኳን እሱን አልፎ አሁን ጥላቸው እንደዛ 3 4 ያፈቀርኩት ሰው አልመሰለኝም። ልጄን ሁሉ ጠላኋት አቡዬ። ልጄን በቃ አስጠላችኝ። በቃ ለምን ቤት መታ የሆነ ቦታ ከወጣች ራሱ የትወተሽ ነው ስድብ ሰድባታለሁ፣ ገለምጣታለሁ። እንደዚህ አድርገሽ አንቺ እኮ አባትሽ እንደዚህ ያደረገኝ የማንሽ ልጅና በቃ እንደዚህ እያልኩ ልጄን አሳቀኳት። ለምንሽ በቃ ከዛ እሷም 6 ወር ሲሆናት እኔ በቃ እዚህ አይመቸኝም አለችና ተመልሳ ወደዛው ሀገር ሄደች። ከዛ ወደዛው ሀገር ሄዳ እዛው መኖር ጀመረች። አሁን ጥሩ ጎበዝ ተማሪ ናት። አያቷ ጥሩ ሰው ነው፣ በጣም ከሚገባው በላይ ጥሩ ሰው ነው። እያኖራት ነው። እና እኔም አእምሮዬ እሱ እንደዛ ካደረገኝ በኋላ አእምሮዬ መስራት ጀመረ። ትንሽ እንኳን ተንቀሳቀስኩኝ። ሱስንም በቃ ለመተው እኔ ይሄን ያህል ዓመት እንደዚህ ከስንት ባሎቼ ከጥሩ ባሎቼ ጋር እግሬን ከሚያጥቡ ገላይን ከሚያጥቡ ባሎቼ ጋር አለያየኝ። ወላሂ ኑሮዬን ሁሉ ቁርፍድፍድ አደረገብኝ። በቃ ከመጀመሪያው ሳይሳካልኝ መጨረሻዬንም አበላሽብኝ። በቃ አእምሮዬ ከዛ መስራት ጀመረ። ለምን እንዴት የሚለውን ጥያቄ ለራሴ
ከዛ ደግሞ ቤተሰቦቼ እኔ ልጆቼም ሁለቱ ልጆች ቤተሰቦቼ ጋር ነው የሚኖሩት፣ እኔም ቤተሰብ ጋር ነው የምኖረው። እሺ ነገ እናቴ አንድ ነገር ብትሆንስ? ይሄ ወንድሞቼ አንድ ነገር ቢሆንስ? እህቴ አንድ ነገር ብትሆንስ? ወላሂ አቡዬ የምነግርሽ እህቴ 12 ዓመቷ ጅዳ ማለት ነው። አንድ ቀን እንደዚህ በክፋት አንድ ቀን ተናግራን አታውቅም። እኔ ከሆንኩኝ የእናንተ እርዝቅ አላህ ለእኔ ርዝቅ ይሰጠኛል። የእናንተ ርዝቅ እኔ ከሆንኩኝ አልሐምዱሊላህ በጤና ሰርቼ ለእናንተ መኖር ከቻልኩ ትላለች። በስሟ እንኳን አካውንት የላትም እንኳን የአካውንት ብር እና ከዛም በኋላ ነው በቃ አሁን በቅርብ ሰዓት አእምሮዬ መስራት ጀመረ። ለምን በቃ አልሄድም ወደ ውጭስ በቃ እንደገና ልሞክረው በቃ ወደ ውጭ ለመሄድ ብዬ ተነሳሳሁኝ። እህቴንም አናገርኳት። ብዙ ብር አወጣን ወደዚህ ለመምጣት። ሳውዲም ተዘግቶ ነበር። አሁን በቅርብ ጋይስ ይቆራረጣል ከፈቱኝ። እንደገናም ደግሞ እንደዚህ ሆኖ ከሰው ጋር ተገናኘሁኝ፣ ከሌላ ሰው ጋር ማለት ነው። ከሌላ ሰው ጋር ስገናኝ እንደዚህ ውጭ መሄድ ሀሳብ አለኝ ምናምን ብዬ ፕሮሰስ እንደጀመርኩኝ አንዲት ልጅ አገኘችኝና ውጭ መሄድ ሀሳብ አለሽ? አዎ እኔ ሰው ላገናኝሽ አለች። እሺ አልኳት። ከዛ ውጭ የምትሄጂው በሰራተኛ በሸቃላ ቪዛ ነው አለች። እሺ አልኳት። ግን ከዚህ ስትሄጂ ግን አዎ አራተኛ አምስተኛ ነው። አራተኛ ትላላችሁ፣ አምስተኛ ነው። አምስተኛ ሰው ነው። አራተኛ አይደለም። አንደኛው መብራት ኃይሉ ነው፣ ሁለተኛው ባለጋሪው ነው፣ ሶስተኛው ቻይናው ነው፣ አራተኛው ከቻይናው በኋላ ወደ ባለጋሪው ተመልሳ ከባለጋሪው ወልዳ ከዛ በኋላ ደግሞ የጅቡቲ ሹፌር ነው አምስተኛው። አዎ ከጅቡቲ ሹፌሩ በኋላ ደግሞ ማን ነው? የትንሿ ልጅ አባት እኮ ስራው ምንድን ነው? እሱ አሁን ቀበሌ ውስጥ ነው የሚሰራው። ባለ ቀበሌው የቀበሌ ሰራተኛው ነው አምስተኛው። ስድስተኛው አሁን ደግሞ በስራቸው እንጥራቸው እንጂ ስም ማን አይጠቀስም እዚህ ቤት። ስምም ሃይማኖት፣ ብሔር መጥቀስ አይቻልም። እሺ ከዛስ ሙስጠፋን የውላችሁ በማይሰማው ቋንቋ አንዴ ልንገራቸው። የማይሰማው ቋንቋ አማርኛ እየተነገረ ምንም ሳይገባው ቁጭ ያለው እየለመነ ነው። በቃ ልንገራችሁ አይደል፣ በቀላል አማርኛ እየለመነ ነው፣ እርዱኝ እያለ ነው። እንደነገርኳችሁ ሚስቱና ልጁ ሴት ልጁ በጦርነት አጥቶ እሱና ወንድ ልጆቹ ጎዳና ላይ ድንኳን ደኩኖ ነው የሚኖሩት። እና የሚበላ አልቆብናል። ያው አመታችን ነው ሙስጠፋን ስናቀው፣ አመት ሙሉ በእንደዚህ አይነት ሁኔታ ላይ ነው የሚኖረው። እና ያላችሁን ስጡት። ቁጭ ብሎ እየጠበቀ ነው። ያላችሁን ጣል ጣል አድርጉለት። የምታውቁትም ሰው ካለ ሼር አድርጋችሁ እርዳ በሉት። የት ነው ሀገሩ? ፍልስጤን። እናመሰግናለን። አም በኸብሮን አና ከብዶኝ እኮ ነው። አም በኸብሮን كل شوي ممكن ناس جداد يدخلوا አም በኸብሮን اذا عندكم اي جيفت عطوا لمصطفى ساعدوه. هو عم بيربي اولاده وزوجته توفت بالحرب. عم بخبرهم قصتك يا أختي. الله يحفظك والله يرزقك يا رب. وشكرا لأهل إثيوبيا، أهل إريتريا، شكرا لكم جميعا. الله يرزقكم يا رب. آمين آمين. أختي أنا قديش بجمع إن شاء الله. إذا جمعت كتير مبلغ كبير بدي ساوي وجبات وساوي مقطع فيديو ونشره باسم إثيوبيا إن شاء الله. إن شاء الله. እንትን ካለልኝ በጊፍቱ ትንሽ ገንዘብ ከወጣልኝ ምግብ ሰርቼ ለልጆቹ ሳበላቸው ቪዲዮ ቀርጬ ፖስታለሁ እንድታዩ። ማለት የሰጣችሁኝን ገንዘብ ልጆቹን እንዳበላኋቸው እንድታዩ እያለ ነው። የእሱ ልጆች ብቻ አይደሉም ባይዘው ብዙ ወላጅ አልባ ልጆች እዛ ድንኳን ውስጥ እሱ የሚኖሩበት ድንኳን ውስጥ አሉ ብዙ። እና በእናንተ በኢትዮጵያኖች ስም እንትን እላለሁ አለ። እሺ እንቀጥል። ያላችሁን ስጡት እናንተ።
ህይወት በምን ከዛ በቃ ወደ ሳውዲ ለመምጣት ለመጀመሪያ ጊዜ ከሀገር ልትወጪ ነው ማለት ነው? ወደ ሳውዲ ልትመጪ? ከዱባይ በኋላ ትክክል። ዱባይ ሄደሽ ነበር እንዴ? ጠንቋይ ቤት አጋጥሞኝ ብዬሽ እንዴ? አዎ ተይው በማታሱ ማስታወስ አልፈልግም። ባለቤቴ ጠዋት ስራ ስላለው ገብቶ ተኝቷል። በኋላ ደግሞ እፈራለሁ። ብቻዬን ከሳሎን ወደ መኝታ ቤት ስሄድ እፈራለሁ። አዎ ትዝ አለኝ። አዎ ከዛ በቃ ማለት ትንሽ አእምሮ መስራት ጀመረ። ከዛ በነገራችን ላይ ሙዚቃ ምናምን እሰራ ነበር። ሙዚቃ በክለቦች እየሄድኩኝ በተለያየ በቃ እሰራ ነበር። ጎበዝ ነበርኩኝ እና እኔ ጨርሼ ተሰርቶልኝ ጨርሼ አሬንጅ ሊደረግ የነበረ ሙዚቃ እኔ ትቼው የትም እንትን ስል ከዛ አንዲት ልጅ አውጥተዋለች ሙዚቃውን። ከዛ ሰውየው በጣም አዘነብኝ፣ ደውሎ በጣም አዘነብኝ። ከፈቀዳችሁልኝ እንደውም በኋላ ዘፍንላችኋለሁ። ከዛ ወደ ሳውዲ ለመምጣት ሞከርኩኝ። ያው እህቴም በጣም ተሰቃየችብኝ። ሳየው እናቴ የሆነ ነገር ብትሆን ሁሉም የራሱን ኑሮ ይኖራል እንጂ ማንም መቼም እኔ ለእናቱ ብሎ ነው ሁሉም ሰው ለእናት የማይኮነ የለምና። እና እህቴም ደግሞ 3 ልጆች አሏት። 3 ልጆች ቢኖሯት የኔ ልጆች አሉ፣ የወንድሜ ልጅ አለ። በቃ እንዳልኩሽ ያው 2 ሰው ይሰራል፣ 1 ሰው ሌላው ሰው ይበላል። እንዳልኩሽ በስሟ እንኳን አካውንት የላትም። በቃ ደከመች፣ አረጀች። አሁን ላይ በቃ እንትን አለች። በቃ ማለት አጋዥ ፈለገች፣ ከማገዝም ደግሞ ማረፍ ፈለገች። በቃ በቅቷታል፣ ትልቅ ሆናለች። የሁላችንም ትልቅ ናት። በቃ የሁላ አእምሮ ላይ በቃ ተቃጨለ እስከዛሬ በቃ ምናምን። የዛሬ ዓመትን ረመዳን ሙሉውን ወር በዱዓ አሳለፍኩኝ። እንደው ያ ረብ በኸይር ነገር አላህ ወይ ንቀልኝ፣ በቃ እስኪ ኸይር ስራልኝ። በቃ በጣም ተማረርኩኝ። በቃ ከሁሉም ነገር ውጪ የሆንኩኝ በቃ ከሁሉም ነገር አልሳካልኛል። በህይወቴ ጣልቃ እየገባ ከመጀመሪያ በቃ ተደናቅፎብኛል። አሁን እስኪ ትንሽ እንኳን አቁመኝ በግሬ በቃ ብዬ ዱዓ አደረግኩኝ። ከዛ እንዳልኩሽ አዲስ አበባ ገባሁኝ። አልሳካለ ደግሞ እኮ ፕሮሰሱ በጣም ብዙ በቃ ለምንሽ አለፋኝ ወደ ዓመት ከምናምን። ከዛ አጋጣሚ መንገድ ላይ ቁጭ ብዬ ሰዎች ተዋውቂ አዲስ አበባ መንገድ ላይ ቁጭ ብዬ አንዱ አመታ አንዱ ሳውዲ የሚሄድ ሰው ፈልጌ ነበር ምናምን ትላለች። ከዚች ጓደኛዬ ለምን አትወስጃትም ትላለች። ትሄጃለሽ ሰሚራ? አዎ እሺ። ከዛ የምትሄጂው በሸቃላ ቪዛ ነው አለች። የምትሄጂው ከዚህ ግን ስትሄጂ ኒካ አስረሽ ነው የምትሄጂው አለች። ከዛ እሺ ምን ችግር አለው እንኳን እዚህ 50 ግፋፎን ጋር ያደርኳል እንዴ እንኳን እዛ አይደለም እናረብ ጋር አልኳት። እንደው በቃ በሳቅ ሞቱ እነሱ ራሱ። ከዛ እንትን ሲል ሰውየውን ፎቶዬን ስትልክለት እዛው ነው ኢትዮጵያ ውስጥ ነው ሰውየው አረቡ ማለት ነው ይዞኝ የሚመጣው። ለሚያመጣይ ሰውዬ ሌላ ናቸው፣ እሱ ይዞኝ ለሚመጣው ሰው ልጅ ማለት ነው የሰውየው ልጅ። ከዛ ኑ አለን፣ ሄድን። ስንሄድ ከዛ እኔ እምወስድሽ ለአባቴ ነው አለ፣ ግልጹን ማለት ነው። እምወስድሽ ለአባቴ ነው። አባቴ ጋር ስትሄጂ አይፈቀድ፣ አግብቶ ለመውሰድ ከዚህ አይፈቀድም፣ ትልቅ ሰው ነው ሰውየው። ስለዚህ ስትሄጂ ትሄጂው በሸቃላ ቪዛ ነው። እዛ ግን ሄደሽ እንደ ሚስት ሆነሽ ነው የምትኖሪው። አንቺና እሱ ብቻ ናችሁ ቤት ውስጥ የምትኖሩት። ቤቱን ራስሽ የሚያስፈልግሽን እየጠየቅሽ እንደዛ ነው። በቃ ሁሉን ነገር የአባቱ ሚስት ሆነሽ ነው የምትሄጂው ማለት ነው፣ የሽማግሌው ሚስት። ቪዛው ሳይሆን ሐቂቃው ነው እኮ። ቪዛሽማ የሸቃላ ቪዛ ነው፣ በከዳማ ቪዛ ነው የምትሄጂው። እና እዛ ስትሄጂ ለአባቴ አጅነቢ እንዳትሆኝበት ነው አለኝ። አጅነቢ ማሳጅ ታስራላችሁ፣ ማሳጅ ታረጊዋለሽ። በቃ እንደ ሚስቱ አብረሽም ትተኛለሽ። ሚስት ማለት ነው። በቃ ያማ እንግዲህ ይቀራል እንዴ እኮ ሚስት ያን። እና ከዛ የእሳቸውንም ፎቶ አሳየኝ። ሚስት የምታረገውን ሁሉ ታረጊያለሽ። እሺ። ከዛ የእሳቸውንም ፎቶ አሳየኝ። እዛ እኔ እዚህ 50 ግፋንፎን ጋር እየተንጋፈፍኩ ኑር ያለሁኝ ከክሽ ልከከይ ጋር ችግር የለውም አንዴ ብቻ ከዚህ አግሬ ይውጣ አልኩኝ። እሺ አልኩኝ፣ ተስማማን። ደግሞ ዓመት ከምናምን የፈጀው ፕሮሰስ በ15 ቀን ነው አለቀ። አቡዬ
በ15 ቀኑ ወላሂ ብዬ የምልሽ። ከዛ ያገናኘች ልጅ አወራን በግልጽ ለብቻ የሚሰጥ ብር አለ አለችው። በግልጽ የሚሰጥሽ ብር አለ፣ ያን ብር ለ3 ነው የምንካፈለው አለችኝ። ምን አላቅልሽም። ከዛ ተቆራረጥኩ እንዴ። ከዛ እሺ አልኳት። እኔ ማለት መውጣቴን ነው የምፈልገው፣ እኔ መውጣቴን ስለሆነ የምፈልገው እሺ አልኳት። ከዛ 5000 ብር ተሰጠኝ፣ 5000 ሪያል ማለት ነው። እሺ ከዛ ያንን ብር ለ3 ተካፈልን። ልክ ይሄን ከጨራረስኩ በኋላ ለቤተሰቦችም ለእህቴም ስነግራት እሪ ያለች፣ በቃ እሪ ያለች። እንዴት ምናምን አለች። በቃ ይሁን እኔ ምንም በቃ ደንታዬ አይደለም መግባቴን ነው መጀመሪያም በቃ ወደ ሳውዲ ገብቼ ስራ ማገኝበትን ብር ማገኝበትን ነገር ነው በቃ እሺ አልኩኝ። ያን ብር ለምን ሰጠሽ ሲሉ ይሄ ቃል ነው ያሉት፣ ከሚጠፋ የወለዱት ይጥፋ። እሺ ብያለሁ። በማወቅም ባለማወቅ ለ3 ተካፈል። እነሱ 3000 ሪያል ወሰዱ፣ እኔ 2000 ሪያል ወሰዱ። ኦኬ እነሱ 5,500 አንቺ 2000። አዎ በቃ ይሄ ያገኙ። አንድ ሰው ሰራ ጠየቀ፣ እሺ ብያቸዋለሁ፣ ወሰዱ። በዚህ በቃ አዎ ሲጀመር አገናኝተውሻል። ሲጀመር እነሱ ናቸው ይሄንን ያገናኙሽ። ስለዚህ መጀመሪያም ተስማምተሽበታል አይደል? ለሚሰጥሽን ብር እንካፈላለን ብለውሽ ተስማምቻለሁ። አዎ እሺ ብዬ ይሄንን እነሱ ያገኙት እሷ ማለት ነው ወንድሞቿ እዚህ ሰውየው እንደገና ሌላ ለሰውየው አጎት የሆነ ልጅ ኤጀንሲ አለ። እሱ ያ ኤጀንሲው ልጅ ሰውየው አጎቱ ነው እና ያቺ ልጅ ደግሞ ወንድሞቿ እሱ ጋር ይሰሩ ነበረ። ሱዳኒ ነው ባሏ እና ትተዋወቃለች። እሷም ብዙ አመት ቆይታለች። ኦኬ ገባኝ። አንቺስ እሷን የት ነው የምታውቂያት? በዛ ነው ያገኘቻቸው። እኔማ መንገድ ላይ እያልኩሽ በሰው ኦኬ እኮ በሰው ነው የማውቃት። ሳውዲ የሚወስደኝ ፈልጉልኝ እያልሽ በሰው አይደለም። እኔ ተቀምጬ ያረፍኩበት አካባቢ ተቀምጬ አንዲት ሴት ጋር እናወራለን ሁሌ፣ እሷ ጋር ማለት ነው እዛው ጎረቤት። ኦኬ ከዛ ይቺ የምልሽ ልጅ ለዛች ለልጅ ትደውልና ለምን እንደዚህ አይነት እድል መጥቷል፣ ለምን 2 ዓመት ሄደሽ ሰርተሻት መጭም ትላታለች። ገባኝ። ኧረ እኔማ አልሄድም፣ ቤተሰቦች አሉኝ እዚህ፣ በሽተኛም ወንድም አለኝ፣ አልሄድም፣ ሌላ ሰው ልፈልግልሽ ስትላት እሺ ትላታለች። ከዛ እኔን ወዲያው ስታናገረኝ እኔ ደግሞ እሺ አልኳት። ከዛ ልጅየውም ፎቶ ሲላክለት እሺ አለ ወዲያው። ገባኝ። ከዛ መጣሁኝ በቃ በ15 ቀን ረቂቅ የኮልፌ ልጅ ሀቡዬ ምን ሆነሽ ነው እያለች ነው። ምንም አልሆንኩም። የመጀመሪያ ቀን ጾም ስለሆነ በጣም ደከመኝ። በዛ ላይ ቡጭ ዕቃ ስገዛዛ ውዬ ጾመኛ ሆኜ የቡና ሱሱ ምናምን ድካም ነው፣ ድክም ብሎኛል እንጂ ሌላ ምንም አልሆንኩም። ማሬ በጣም ሰላም ነኝ። ገበያም ወጥቼ ስገዛዛ ውዬ መጥቼ የቤት ደግሞ የረመዳን ዲኮር ምናምን ስሰቃቅል ቤቴን ሳስተካክል ነበር። ጾምና ስራ ድክም አለኝ እንጂ ምንም አልሆንኩም። የሪም ወርቅ ለማን ወጣ የምትይዋ ልጅ ደግሞ የኔ ማር አልወጣም። ነገ ነው የሚወጣው። ነገ ነው በእኔ ቤት፣ ነገ ማታ እናወጣዋለን። እሺ ለሙስጠፋ ደግሞ ጊፍት ያላችሁ ጊፍት ስጡት፣ እርዱት። ሚስቱንና ሴት ልጁን በጦርነት አጥቶ ብቻውን ጎዳና ላይ ድንኳን ደኩኖ 2 ወንድ ልጆቹን እያሳደገ ያለ ምስኪን አባት ነው። ያሳዝናል። ሰውን ለመርዳት ደግሞ ሰው መሆን ብቻ በቂ ነው። ግዴታ የኛ ዜጋ መሆን የለበትም። አንድን ሰው ለመርዳት አንድ አይነት ዜግነት፣ አንድ አይነት ሃይማኖት፣ አንድ አይነት ብሔር ሊኖረን አይጠበቅም ለመርዳት። እናመሰግናለን። እሺ እኔ በረመዳን ብሎ ካላረግም ብያለሁ። እቺ ልጅ ሞዴሬተሮች ፕሊስ ሚዩት በማድረግ ተባበሩኝ። አንዳንድ ቆሻሻ ሰዎች አሉ። ይቅር ይበለኝ ጌታ። ይሄን ቆሻሻ የሚለውን ቃል ራሱ ካፌ ማውጣት አልፈልግም እና ብሎክ ራሱ ማድረግ አልፈልግም በረመዳን ዝም ማለት ነው የምፈልገው። እሺ እና ቪዲዮውን እያያችሁ እንትን በሉት፣ ያቅማችሁን አርጉለት። አርጌታለሁ። ተባረኪ ቤትዬ። እሺ ማሪ። ስለዚህ ለነሱ ከተሰጠሽ 5000 ሪያል ላይ 3000ን ሰጠሻቸው፣ 2000ን ሰጠሻቸው፣ 3000ን ላንቺ ወሰድሽ። ኖ 3000ን ሰጠሻቸው፣ 3000 ሰጠው። አዎ ለሁለቱ ሴቶች ማለት ነው። ከዛ መጣው ይኸውልሽ፣ እቺ ሴት ያገናኘችሽ ሴት አንቺ ያረፍሽበት ቤት አዲስ አበባ መተሽ ያረፍሽበት ቤት ጎረቤት ሁናት
እና ስታወራት ሰሚያትና እኔ መሄድ እፈልጋለሁ ብለሻት ነው? እንደዛ ነው? እሷ አወራቻት ሰው ፈልጊ ስትላት፣ እኔን ደግሞ ስታማክረኝ ለምን እኔ ራሴ አልሄድም አልኳት። ኦኬ። ስለዚህ አንቺ ያካፈልሽው ላማከረቻትና ለጎረቤትየው አንቺን ላገናኘችሽ ለሁለቱ ነው ብሩ ለሁለቱ ነው የሚካፈሉት። እኔ ለእሷ ላገናኘች ለሁለቱ። አሁን ገባኝ። ስለዚህ በቃ አንቺ አሁን በሰራተኛ ቪዛ ግን ለሚስትነት ለሽማግሌ ሚስትነት ወደ ሳውዲ መጣሽ። ከመጣሽበት እንጀምር። አሁን ሳውዲ ደርሰናል። መጣው። እሺ አሁን ሳውዲ ነኝ። ከመጣሁ 6ኛ ወሬን ይዣለሁ። ይሄው በትልቁ አደረኩት። እሺ ማሬ ቀጥይ ውዴ። አሁን ከመጣሁ 6ኛ ወሬን ይዣለሁኝ። ሰውዬም ያው 100 ዓመታቸው ነው። አትቀልጂ። እሺ እግርሽ ከረገጠ ሰዓት ጀምሮ ከኤርፖርት ጀምሮ ንገሪኝ በስነ ስርዓት፣ ሳትቀልጂ ሳትስቂ። ማን እንደተቀበለሽ ከኤርፖርት ጀምሮ? ወላሂ እሺ ከኤርፖርት ጀምሮ ከዛ አጋጣሚ ሆኖ እሺ ኤርፖርት እኔ ደማም ነበር ያረፍኩት። ከዛ ከደማም ወደዚህ እንደገና ሌላ ትኬት ልኮልኝ ነበረ ልጁ። ከዛ ትኬቴን ወደ ገሲም ነው ገሲም ትራንዚት አደረኩኝ። ከገሲም ስልክ ለምኜ ደወልኩለት። ስልክ አልያዝኩም ነበረ እኔ ስልክ ለምኜ ደወልኩለት። ተቀብሎ አመጣኝ። ማን ተቀበለሽ? ልጅየው የሽማግሌው ልጅየው። እሺ ተቀበለ። ከነ ሚስቱ አለችው። ሚስቱ ኢንዶኔዥያዊ ናት። ሁሉም ልጆቹ ምናምን ሆኖ ተቀበሉ። አባቱ ቤተሰብ ነው። አይ ሌላ ዜጋ የሚያገቡት ከቤተሰብ ነው። ጭራሽ ሚስቱ ኢንዶኔዥያዊ ናት፣ እሱ ሳውዲያዊ ሆኖ። ኦኬ። ከዛ እሺ ኤርፖርት ተቀበለሽ ከነ ሚስቱ። እሺ ምን አለሽ? መኪና ውስጥ ምን እያወራችሁ ሄዳችሁ ወደ ሽማግሌው ቤት? ወደዚህ ስንመጣ ያው አሁን አባቴ ጋር ነው የምንሄደው። ሰሚራ እንዴት ነሽ? እናትሽ ደህና ናት ወይ? ልጆችሽ እንዴት ናቸው? ሰላም ናቸው ወይ? እንኳን ደህና መጣሽ አሉኝ። ሻይ ቡና ይዘው ነበረ በፔርሙዝ አጠጡኝ። ከዛ አሁን በቃ አባታችን ጋር እንሄድ አሉ። ወዲያው ቅርብ ነው ብዙም ሩቅ አይደለም። ደረስን አባትዮ ቤት። ከዛ አባትዮ ቤት ስንደርስ መጣች ያት ሲሉት ማሻአላህ አሉ። አውቀሽ ነው ወላሂ። አንቺ ደግሞ ዱባይ ስለሰራሽ አረብኛ ትችያለሽ። ይሄን አይጠፋኝም። ይሄን አይጠፋም። ማሻአላህ አሉ። ሽማግሌው ብቻውን ነበር? ሌላ ሰራተኛ የለም ቤቱ ስትገቢ? የለም። ቤቱ ራሱ አሁን ራሱ ወደ 10 ምናምን ልጆች አሏቸው። ከ10 ምናምን ልጆች ማለት ከተለያየ ሴት ነው የወለዷቸው። ግን ከዛ ከ10 ምናምን ልጆች አሁን 3 ቤት ይኖራሉ። አንደኛው ሌላ ሀገር ነው፣ ያው እየተመላለሰ ነው የሚኖረው። 2 አሉ እና ፎቅ ላይ ነው እኛ ጋር ያገናኘችውም ሴት አለች። አንድ እሷም ስራ ምግቧን ምናምን ሰራርታ ፎቅ ይዛ ትወጣለች። እኛ ጋር አይገናኙም። ከዛ ሰውየው በቃ ብቻቸውን ነው እኮ። አንቺ እስክትመጪ ድረስ ማን ነው ቤቱ የሚያጸዳለት፣ ምግቡ የሚያቀርብለት፣ ልብሱ የሚያጥብለት? ልጅቷ የራሱ ልጅ? አዎ። እንዲህ ሳውዲዎች ይሰራሉ ለቤተሰቦቻቸው እንደዚህ እንደ ካታሪዎች እንደ ዱባይ? እቺ ያለችው እኔ እንጃ። እቺ ያለችው ቁርስ እና ሰውየው ደግሞ ትልቅ የእርሻ ቦታ አላቸው። እዛ ሻይ ቡና መሄድ ታዘጋጃለች። ያዛ ምሳ ላይ ደግሞ የልጆቻቸው ሚስት አንደኛዋ አንድ ቀን ይዛ ትመጣለች። እስከ ራታቸው ይሆናቸዋል እያሞቁ ሰውየው ማለት ነው። ማይክሮ አለ፣ በማይክሮ ያሞቃሉ። እሺ ቆይ ሰውየው በጣም ኃይለኛ ነበር ማለት ነው። ከብዙ ሴት 10 ምናምን በጣም ሳያገባቸው ያለ በሐራም ነው የሚወልደው? ኧረ በሐላል ነው። እያገባ እየፈታ 10 ምናምን ልጅ ከ10 ምናምን ሴት ወለደ። ኧረ ከ10 ምናምን ሴት አይደለም 4 ናቸው ምናምን። ከ4 እስከሆነ አዲ አንቺ 5ኛ ነሽ ማለት መሰለኝ። እኔ አሁን ብዙ ቋንቋውን ስለማላውቅ በደንብ ስላለመድኩኝ ነው እንጂ አይ ሳይወልዱም የተፋቷቸው አሉ። ሳይወልዱም የተፈታቸው አሉ። ኦኬ አንቱ ትያቸዋለሽ ባልሽን። ቆይ እሺ እንደመጣሽ ማለት ነው። ማሻአላ አለ ሼባው ሲያይሽ። ከዛም በኋላ ክፍልሽ ማን አሳየሽ ክፍልሽን? ልጆቹ ልጁ እዛው ከእርሳቸው ጎን ነው። የዚህ አሁን እዚህ ላይ ያሉት ፎቅ ላይ ያሉት ሰው ልጆች እናት ክፍል ነው እኔ አሁን ያለሁበት ማለት ነው። ኦኬ ለብቻሽ ክፍል ነው ከሼባው ጋር አይደለም? አዎ። ኦኬ ለምን ሚስት ሆነሽ አንቺ ከመጣሽ በኋላ ኒካ አላታሰረም?
እዛ እኮ ኒካ አስረን ነው እኮ የመጣሁት። ኒካ አስረን ነው ያልኩሽ። በውስጣዞች ምናምን ልጁ ወኪል ሆኖ ነው መጥቶ ኢትዮጵያ ኒካ ያሰረልሽ አይደል? አዎ። ኦኬ። ስለዚህ በቃ አንቺ ሐላሉ ነሽ። ከገባሽ ሰዓት ጀምሮ እዛ ቤት አንቺ የሐላል ሚስቱ ነሽ። ኒካ ታስሮ። ኦኬ። እሺ። ግን 100 ዓመት ግን ነው ያልሽው አውቀሽ ስታካብጂ ነው እንጂ 100 ዓመት አይሆነው። ወላሂ ሀቡዋ ወላሂ ለአዚም ወላሂ ፓስፖርቱ ላይ አይተሻል እድሜውን? ወላሂ ብዬ የምልሽ ወላሂ። እሺ ዜግነቱ ምንድን ነው? ሳውዲያዊ ናቸው። ኦኬ። ልጆቹም ሁሉም ሳውዲያዊ ናቸው ወይስ ከተለያየ ዜጋ ነው የወለደው? ከግብፅም የወለዳቸው አሉ። እቺ የመጨረሻ ሚስታቸው ግብፅ ነበረች። ኢንተርናሽናል ነው በእኛ። ልጅየው ኢንዶኔዚያዊ አግብቷል ሳውዲያዊ ሆኖ። እሱ ከመስሪ ወልዷል። ከሁሉም ሀገር አንዳንድ በልዷል በእኛ። ብታይ በጣም ኃይለኛ ናቸው። በጣም ስራ ይሰራሉ፣ አልወደቁም። ሂደው እዛ ስራ ቦታ እርሻ ቦታቸው ውለው ነው የሚመጡ። ሁሉንም ልጆቻቸው ከተወሰኑት ልጆች በስተቀር ሁሉንም ልጆቻቸው አብረው እያሰሩ የሚያስተዳድሩት ራሳቸው ናቸው። ሀብታም ናቸው። የሆነ ሸሪካ ምናምን ካላቸው ሀብታም ናቸው ማለት ነው። እርሻ ቦታ ምናምን ካላቸው። ሌላ ምን አላቸው ከእርሻ ውጪ? በእርሻ ብቻ ነው የሚተዳደሩት? በእርሻና አሁን እንኳ ሱፐር ማርኬት ነበራቸው፣ ተዘግቷል። ወደ 2 ሱፐር ማርኬት በፈረሳ ምክንያት በመንገድ ፈረሳ ተዘግቶባቸው ፈርሶባቸዋል። እና ደግሞ ሸሪካ አላቸው። የምንድን ነው? የድሮ ቤቶች ፈርሶ የለም። የምን ሸሪካ ነው ያላቸው? እኔ ወላሂ እሱን እንደው አላውቀውም፣ ግን ሸሪካ መኖሩን ነግራኛለች ልጅቷ። ሸሪካ መኖራቸው የሆነ ሸሪካ አላቸው። እሺ አንቺ አሁን 6 ወር ሙሉ እዛ ቤት ስትኖሪ እንደ ሚስት ትከበሪያለሽ? ኧረ ቢስሚላህ ከምልሽ በላይ እኔን እንደፈለኩ ማለት እኔ ነኝ ቤት ውስጥ ያለው። ማነው የሚያከብርሽ? ሰውየው እንዴት ነው ሲጠራሽ? ለምሳሌ ሲጠራሽ እንዴት ነው የሚጠራሽ? ያ ምርቴ ተዓሊ ነው የሚልሽ? በስሜ ነው የሚጠራኝ። በስምሽ እሺ ምን ታረጊለታለሽ? ማለት ሐኪም ቤት ገብተው ራሱ የኔን ስም ነው የሚጠሩት። አምጡልኝ ይላሉ። ወላሂ ወላሂ አንቺ ምን አስነክተሻቸው ነው ሼባውን? ወላሂ አሁን ይሄ ወደ 1 ወር ከምናምናቸው ግብጽ ሂደው ታክመው መጥተው ተቋረጠች። ኧረ ምን ማላስልኳችሁ? ምን ማለት ተቋርጠሽ ነበር ማሚ? ወላሂ ተቋርጠሽ ነበር። አልሰማንሽም? ቆይ ማሪ በጣም ኃይለኛ አስነክተሽ ነው ሼባውን። የ100 ዓመት ሼባ አንቺን የሚለው በመሄጃው ሰዓት ሰውየውን ምን አርገሹ ነው? ያው እንትኔ ነው። ሌላ ምን አስነካዋለሁ? ምስኪን። እሺ ግን ማለት ነው አሁን አያምጣውና ይሄ ሰውዬ ሲሄድ ሲሞት አንቺ የምትወርሺው ነገር ይኖራል? አውዚ ቢላሂ ሙስጣረጅ ምን እንጃራኔ ምን አውቄ እህቴዋ። እኔ እኮ ዋናው ፍላጎቴ ሳውዲ መግባት ነበር ሀቡዬ፣ የነገርኩሽ ማለት ነው። አምሮዬ መስራት ከጀመረ በኋላ እህቴን ለማገዝ እህቴን ሀገር ለማስገባት ገባሻ? እሺ በየወሩ ስንት ይሰጥሻል? ምን አገኛለሁ? የመጣሁት እኮ ቪዛ እኮ የሸቃላ ቪዛ እኮ ነው እህቴዋ። ምን አገኛ? እነሱ ሐላልን ፈርተው ካልሰጡኝ በስተቀር ወይ ለካ ቪዛው ሸቃላ ነው የሚስትነት። እና ታዲያ ኒካ የሚባለው ታዲያ ዝም ብሎ በአፍ ነው እንዲያሰራ? ደሞዜን በየወሩ ይከፍሉኛል። አዎ በየወሩ ይከፍሉኛል። እንደውም ሳይደርሱላ ለእናትሽ ለቤተሰብሽ እንዳይቸግርሽ 1000 ሪያል ነው የሚከፍሉኝ። ግን እሳቸው ይሰጡኛል ብር አልሐምዱሊላህ ይሰጡኛል። ቆይ በ1000 ሪያል ነው ሚስትም ከዳማ የሚሆንሽው? ምን አታረጊዋለሽ? አሁን ነው ወላሂ ነው አቡዬ። ለምን እናቴ? አረ እየነገርኩሽ በጣም የሚያስጠላ ህይወት ውስጥ ነበርኩኝ እኮ። አጣፊም ታዲያ እዚህ ደግሞ ቤቱ በጣም ይመቻል ሀቡዬ። ቤቱ በጣም ይመቻል። ስራ የለም። ምግብም ለኔና ለሳቸው ብቻ ነው። ቤቱም ደግሞ ሁለት መጅሊስ አለ። አንድ የካውያ ክፍል አለ። 2 የኔና የሳቸው መኝታ ቤት አለው። ወደ 3 ሐማም አለ። 1 ኮሊደር እና 1 በረንዳ አለ። በቃ ይሄ ብቻ ነው ቤቱ። ስራ ምናምን የለውም። ቤቱም ሰውየውም ከተመቹሽ ለምን ወይ ልብስም የኔና የሳቸው ነው። ይኸውልሽ እንዳትወልጂ ምን ብለውሻል? እንዳትወልጂ ብለውሻል?
እንዳልወልድማ አስቀብረሽ ነይ ብለውኝ አስቀብሬ ነው የመጣሁት። እኔም ሳንቃ ማለት ነው። አየሽ ተንኮላቸው። በ1000 ሪያል አንቺ ሰራተኛም ሚስትም ሆነሽላቸዋል። በጉልበትሽም በገላሽም እያገለገልሽ ነው። እነሱ ግን እንድትወልጂ አስቀምጠሽ እንድትመጪ ያደረጉ። ቢያንስ ብትወልጂ የሚስትነት መብት ይኖርሻል ትወርሰናለች ብለው ነው። ሰውየው ሊሞት የደረሰ ስለሆነ ያኛው ሰውዬ ብልጥ ነው። ያኛው ሰውዬ ሀቡዬ ያ ይሄ ኤጀንሲ አለው ያልኩሽ ልጅ ማለት ነው። አይ ይሄኛው አጎቱ ናቸው። ሰው ኤጀንሲ ላለው ልጅ አጎቱ ናቸው። እሱ በጣም ብልጥ ነው እና ለብቻ የጠራኝና ከዛ እንደው ምናልባት እንኳን እርግዝና እንዳይፈጠርብሽ ይሄ እዚህ ጋር እጅሽ ላይ ያለው የሚደረግ አስቀብሪ ሲለኝ እኔም ደግሞ ጅል ነኝ እድት ብዬ አስቀብር እህትሽ። አሁን እሺ አሁን ለማስወጣት ብትፈልጊ እዛ እድሉን አታገኝም። እነሱ ሳያውቁ ብታስወጪ ካረገሽ እኮ ምንም አያመጡ። እነሱ ሳያውቁ እነሱ ሳያውቁ ወጣበት። ኧረ አሁን ደግሞ ብልታቸውን ኦፕሬሽን ስለተሰሩ የሚያደርጉ አይመስለኝም። አይ እንደዛ ከሆነ ተገላገልሽ። አሁን እዛ ሂደው የተሰሩት ብልታቸውን ነው። ተገላገልሽ። ምክንያቱም ሐራም ወላሂ ሐራም። እኔ እኮ የሚስትነት ክብር እየተሰጠሽ ማለት ሚስት ነገ ቢሞቱ እንኳን የምትወርሺ ለልጆችሽ ኢትዮጵያ ላሉት 3 ልጆችሽ ሀብት የምትወርሺ ህይወት የምታኖር ይመስሎኝ ነበር። በ1000 ሪያል ኧረ በእናትሽ ግፍ ነው እንዴ! ጉልበትሽንም ገላሽንም በ1000 ሪያል ሚስትም ሰራተኛም ሆነሽ ይሄ ፌር አይደለም። ለምን አትጠፊም ነው? እኔ ደግሞ ምንድነው የፈለግኩት ሀቡዋዬ እህቴ እዚህ ወላሂ 12 ዓመቷ እና አንድ ነገር የላትም። በስሟ እኮ አካውንት የላትም። አሁን የእሷ ልጆች ደርሰዋል፣ ገባሽ? ደርሰውላታል። ኮሌጅ ዩኒቨርሲቲ ናቸው። ስለዚህ ለራሷ መሆን አታያቅታትም። ሀገሯ ብትገባ በቃ የኔ ልጆች ናቸው ትናንሽ ስለሆኑ የሚያስቸግሩት፣ ገባሻ? እናታችንን ሁላችንም ተባብረን እንይዛለን። ስለዚህ እኔ ደግሞ ለልጆቼ እኔ ልጆቼን ካነሳሁላት ሀገሯ ትገባለች። ቢያንስ እንኳን የሆነ ህመም አለ ብቻ በሰው ላይ ብዙ ነገር አለና በጣም ደከመች ከልጅነታችን ጀምሮ በቃ እንደ አህያ ተሸክማን ኖረች እና በቃ ቢያንስ ራሴን ቻልኩኝ። 1000 ሪያል አግኝቼ ልጆቼን አብልቼ አልብሽ ያደርኩኝ ማለት እሷ ትልቅ ሸክም ተገላገለች ማለት ነው። ገባሻ? ያን ነው እንጂ ውስጤ ያለው ነገ ስለዛ ስለሚሄድበት ነገር ነገ እዛ ጋር ሰውዬ ጋር ሂጄ ተኝቼ ምናምን የሚለውን በጭራሽ አስቤው እና እንደዚህ ማለት ነው። ሚስት ነኝ ብዬም በህይወቴ እስካሁንም ድረስ አስቤውም አላውቅም። ለስራ ነው የመጣሁት፣ ስራ ነው የምሰራው ወላሂ ብዬ ከባድ ነው። እሺ እኔ ደግሞ መመክርሽ ማለት ነው ያው ቤቱ ስለተመቸሽ ሰውየውን ብልቱን ኦፕሬሽን ስላደረገ ከዚህ በኋላ ገላሽን የማይነካ ከሆነ ስራ ብቻ ከሆነ ጉልበት ብቻ ከሆነ ኢትስ ኦኬ። ግን ከዚህ በኋላ ገላሽን የሚነካ ከሆነ ቢቀርና ብዙ ኢትዮጵያኖች አሉ ሳውዲ ብትጠፊ እና በተሻለ ደሞዝ ብትሰሪ የገንዘብ ጉዳይ አይደል? ያንን ደግሞ ለማድረግ አሁን የሚገርምሽ 6ኛ ወር እንጃለሁ ግን አሁን ማንም ጋር ስለማላወራ ማንንም አላገኝም። እንደዚህ ስልክ ደውዬ አለው ለምሳሌ ውጭ ወጥተሽ ሱፐርማርኬት ካርድ መግዛት እቃ መግዛት እንዴት ብሎ ታለው ወይስ ትጠፋለች ብለው ይቆጣጠሩሻል? መቆጣጠር ቤቱንም እነሱ ግብጽ ሲሄዱም እንኳን ብቻዬን ነው የምጠብቀው። ብቻዬን ነው ቤት ውስጥ ሙሉም አድረው የትም ሲሄዱ ማለት ነው። ይሄ ቁልፍ ምናምን የሚባል ነገር የለም። ግን እኔ የት ነው የምወጣው? የት ነው ወጥቼ የት ነው የምሄደው? እንዴት ብዬ እወጣለሁ? እሺ ቆይ እኔ የምልሽ ወጥቼ የት ነው የምሄደው ላልሽው ሀበሻ ያው በቲክቶክ ለምሳሌ ሰው ትተዋወቂ ያለሽ ሳውዲ የሚኖሩ ኢትዮጵያኖችን ትተዋወቂና እኔ ሩቅ ነኝ ሀቡዬ ያለሁት ከጅዳ ራሱ የ2 ሰዓት የፕሌን መንገድ ነው ያለው። ይሁና የምሽዋር 2000 3000 ከፍለው የሚጠፉ አሉ አይደል እንዴ ካለሽበት ህይወት። ግን ቆይ ያማ ይኖራል እኮ ያማ አለ። ግን እኔ ስለ ኒካው ንገሪኝ። ኒካው ምንድን ነው? ኒካው አንቺ ይሄ ሽማግሌ ሊሞት የደረሰ ሽማግሌ ቢሞት በኒካው አንቺ የሚስትነት መብትሽን መጠየቅ ትችያለሽ። አችም ንገሪኝ፣ ስለ ኒካው አስረጅኝ። ምንድን ነው ኒካው? ኧረ አልችልም። እኔ እኮ ወረቀቱም ራሱ የለኝም ሀቡዬ። እነሱም እኔም ኤጀንሲው ነው የያዘው ራሱ ወረቀቱ። ስለዚህ ምንም መጠየቃችን ማስረጃ የለሽም። ኒካው እሺ። ግን ፈጣሪን አይፈሩ ማለት ነገ ቢክዱሽ ኒካ ነው የምልሽ። አላሁ አለም እነሱ እንትን ካሉ አሁን ወርቅ ለጆሮዬ ለአንገቴ ለእጄ ገዝተውልኛል ወርቅ። ማን የገዛልሽ? ሼባው ነው ወይስ ልጃቸው? ልጅየው ገዝቶልኛል። እሺ ሁሉም ቤተሰብ ዘመድ አዝማድ ያውቃል አንቺን ሼባው እንደሚስትም እንደሰራተኛም እንደሆንሽ?
ልጅ የልጅ ሚስቶች ምናምን ያውቃሉ፣ ሁሉም ያውቃሉ። ሌላ ግን ሌላ ዘመዳ ሌላ ይሄ የውጭ ሰው ምናምን እንደዚህ እሳቸውን ሊዘየር የሚመጣ ምናምን አያውቅም። እንዳይታወቅ የውጭ ሰው እነሱ ሊዘየር ሲመጣ እንደ ከዳማ ነው አክት የምታደርጊው። ኧረ አያሳዩኝም ጭራሽም። እንድወጣማ ሰው እንዲያየኝ አይፈልጉም። ወንድማቸውም ሲመጣ እንዲያየኝ አይደረግም። ወንድማቸውም ሲመጣ አያይሽም። የሚያውቁት የልጆቹ ሚስቶች ብቻ ናቸው ቤት ውስጥ ስላሉ። አይታይም እኮ የወንድሙን ሚስት ወንድም አያይም። የወንድሙ ሚስት አያይም እኮ። ቤት ሊዘይር ሲመጣ የወንድም ሚስት ሂጃብ ለብሳ አትወጣም ሰላም ልትል። ኢቃም ለብሳ መውጣት ይቻላል። አሁን ግን አልወጣም። ቤት ውስጥ ኢቃም ጀመር ወጥቼ ማለት ነው እንጂ አይቻልም እኮ እህቴ፣ ማየት አይቻልም። የወንድሙ ሚስት ያንቺ ባል ወንድሙ አንቺን ማየት አይችሉም። አረ ሳውዲ ይሆናል እንጂ እኔ ካታርም ድሮ እሰራበት የነበረ በቤት ሳውዲ እኮ ነው። ታዲያ እኮ እናንተ ጋር ሳውዲ ስለሆነ ይሆናል እንጂ ካታር የሴትዮዬ እንደገና ሳውዲዎች ናቸው። ይኸውልሽ አርብ ሲሰበሰቡ የባሏ ቤተሰቦች ጋር ስንሄድ የባሏ ወንድሞች ተደርድረው የባል ሚስቶች ምናምን አንድ ላይ ትልቁ ሳላ ውስጥ ማለት ወንዶቹ ለብቻ ሴቶቹ ለብቻ የሚቀመጡበት አለ። ከዛ ሁሉም ደግሞ የሚገናኙበት ሳላ አለ። እነሱ ከእናታቸው ጋር እያወሩ እነዚህ ሂጃብ አድርገው ነው። ኢቃም አድርገሽ እንደው ምናልባት ነው እንጂ ኢቃም አይደለም ሂጃብ እንደዚህ ፊታቸው ብቻ እየታየ እንዴ። ኧረ የለም ጭራሽ እንደሱ ጭራሽ አይቻልም። ኧረ አይቻልም። ሳውዲ ስለሆነ ነው። እዚህ አሁን ሴትዮዬን ኢቃም አትለብስም ነበር። እንዲህ ነው የምትጠመጠመው አባያና እንዲህ ነው የምትጠመጠመው። እንዲህ ፊቷን ዓለም ነው የሚያየው አይደለም። የወንድሟ ሚስቶች ዓለም ማለት የወንድሟ ሚስቶች እነዚህ እኮ አይታዩም እኮ እናንተ ጋር ሳውዲዎች አይታዩም ፊታቸውን ስለሚሸፈኑ። የወንድምየው ሚስቱ አሁን አንዲ እዚህ ሊዘይሯቸው የልጃቸው ሚስት ይመጣል። ማያውቁት እያወራን ያለ ነው ስለ ፊት ነው ውዶች። ፊት አይቻልም። ኢቃም አድርገሽ ራሱ አካላትሽን እንደዚህ ዛትሽን ራሱ ወንድ አትሳሚ ነውር ነው። ሌላ ነገር ስጪው። ይወርድዬ ትስሚዋለሽ ሰውየውን። ሌላ ጊፍት አትሰጪውም። አረብ ነው እኮ ያፍራል። ሐራም ነው በእነሱ ነውር ነው። ሴት ወንድ ናቸው። እሺ አይቻልም አሉ። ይመቻችሁ በቃ እኔ አያገባኝም። እሺ ሳውዲ ብቻ። ዱባይና ካታር ግን እኔ አረቦች እንደዚህ አድርገው ነው የሚሄዱት። እንደዚህ አድርገው የሌላ አሁን እነዚህ ሳውዲዎች እዚህም እኮ አሉ እንደሱ አድርገው የሚሄዱ ግን ትክክለኛ ሳውዲ ተወላጆች አይደሉም። ሳውዲ ተወላጆች ጭራሽ እንትን አይሉም፣ አይታዩም። ዛቷን ራሱ የእሱን ድምፅ ስትሰማ ራሱ የባሏን ወንድም ድምፅ ስትሰማ ገብታ ነው የምትደበቀው እየሮጠች ዛቷን ራሱ እንዳያየው ማለት ነው። ዛቷ ምንድን ነው? ዛቷ ሰው ይሄ አካላቷን በቃ ተሸፍነሽ ኢቃብ ራሱ ዛቷን እንዳያየው። ከባድ ነው እናቴ። ተሸፍና ራሱ እንዴ ተሸፍናማ ውጪ ሁሉም ሰው ያያት የለ እንዴ? ከነኒ እንደዚህ ኒቃ ማርቃ ማንም መንገደኛ ነው የሚያያት እኮ። የባሏ ወንድም አሁን ስወጣም እዛም ሐኪም ቤት ሲሄድም ምንም ገበያ ምናምን ስንሄድም ተሸፍኜ ነው ኒቃ ማርጌ ነው። ኦኬ እሱማ ሁሉም ነው። ሳውዲ ነቁ፣ ልጆቹ ነቁበት። እኔ ምልሽ ማለት ነው ማሪ፣ ከእህትሽ ጋር ተገናኝታችኋል? ሳውዲ ከሄድሽ በአካል ሩቅ ነኝ እያልኩሽ ከጅዳ ነው ያለሁት። ሩቅ ነው፣ የ2 ሰዓት የፕሌን መንገድ የ2 ሰዓት ይሁና። ታዲያ እነሱ ሰውየው ከፍሎ ያመጣልሽም እህትሽን የምሽዋር ከፍሎ? ኧረ የመሽዋር ሳይሆን እሱ በፕሌን ነኝ ነው ያላት። ግን እሷ መምጣት አትችልም፣ ጠፍታ ስለሆነ የምትሰራው መምጣት አትችልም። የፕሌኑ ይቅርና የፕሌኑን ብር ይስጥሽና በመሽዋር ትምጣ አንቺ ጋር ትይሽ ተገናኙ። አደጋ እኮ አለው እህቴዋ፣ ሩቅ እኮ ነው። የ3 ቀን የ4 ቀን መንገድ። ኧረ ቢስሚላ የ3 ቀን የ4 ቀን መንገድ የለም። በይ ዝም በይ። ያረፉ ነው ያደሩ። ወላሂ በፕሌን የ2 ሰዓት መንገድ ነው። አቡሃቡ ከኢትዮጵያ እንደ ጅዳ፣ ከኢትዮጵያ እንደ ጅዳ፣ ከጅዳ ገሲም የሚባል ሀገር ነው። ከጅዳ ቀሲም። እስቲ ሳውዲ ያላችሁ ከጅዳ ቀሲም ስንት ሰዓት እንደሆነ መንገድ ወይም ኪሎ ሜትሩን የምታውቁ ጻፉልኝ። ጎግል ላይም ቼክ ማድረግ እችላለሁ። በፕሌን የ2 ሰዓት ነው ብለዋል። በፕሌን የ2 ሰዓት ከሆነ በእንትን ወደ 24 ሰዓት አይሆንም በመኪና። ቆይ ይኸውልሽ ከዚህ ቆይ ልንገርሽ፣ ከካታር ዱባይ በፕሌን 30 ደቂቃ ነው፣ በመኪና 6 ሰዓት ነው።
የእናንተ 2 ሰዓት ከሆነ 6 ወደ 24 ሰዓት ይሆናል የእናንተ አንድ ቀን እያሉ ነው። ይኸው አንድ ቀን ማለት ነው። አንድ ቀን የ24 ሰዓት እና ደግሞ እረፍት ካልወሰዱ ደግሞ ያለ እረፍት 24 ሰዓት የሚነዳ ሰው የለም። እረፍት ይወስዳሉ መንገድ ላይ። ነው እኮ የምልሽ። ስለዚህ በሁለተኛው ቀን ይደርሳሉ። ወታ ስለሆነ የምትሰራው ወደዚህ አሁን ለመምጣት መንገድ ላይ ምንም እንትን ሊል እኔ እንጃ ብቻ አሁን ኢንሻአላህ እንግዲህ እኔ ጥሩ ነው ከእህትሽ ጋር እንግዲህ ኢንሻአላህ እነሱ ዚያራ ከሄዱ ሰዱኝ ይላቸዋለሁ ካላህ ጋር እንግዲህ አላህ ከፈቀደ ወይ ደግሞ አንቺ ጋር መጣበቃ አንቺ ጋር እንድትኖር ቀሲም ኢጃዛ ቤት የለም ስራ ቦታ የለም ቀሲም ኧረ ኢጃዛ ሳይሆን እሱ ነይ ቶሎ ብሏታል እዚህ እኮ አንቺ ጋር ብትኖር ነይ ቶሎ ሚላት ማን ደሞዝ ይከፍላታል አንቺ ጋር ብትኖር ይህን ነው እንጂ እንዴ እሷ እኮ እዛ ጥሩ ስራ ነው የምትሰራው መዳሟም ጥሩ ሴት ናት ጥሩ ቤት ነው በእርግጥ ያለችው እህቴ ራሱ እኔ ግን ሀሳቤ የነበረው እዛው አንቺ ጋር ኢጃዛ አንቺ ጋር እየመጣች እዛው ስራ ቀስሚያ ነው ያልሽው ቀስሚያ ስራ ፈልጋ ስራ ጥሩ ስራ አላት እሷ አልቀሲም አይቀጥሩም ሰው የለም ኢትዮጵያውያን የሉም የሚሰሩ አታገኝም አሉ ግን እንደዚህ አሁን እንደ ጅዳ ኢትዮጵያውያን ውጭ ላይ ምናምን አታይም በቤት ውስጥ እንደዚህ የሚሰሩ ይኖ አሉ ብዙ አሉ ግን አታገኝም እንደዚህ ውጭ ላይ አታይም እንደ ጅዳና እንደ ሪያድ ጠፍተው የሚሰሩ እንደ ጅዳ ሪያድ እንደው አላሁ አለም ሊኖር ይችላል ግን እንደዚህ የተካበደ አይደለም ገጠር ስለሆነ የተካበደ አይደለም እኔ አንቺም በሆን ግን አልቀሲም ስራ ፈልጌ እህቴን አመጣት ነበር ምክንያቱም እህትሽ ጋር አንድ ሀገር እየሆናችሁ 6 ወር ሳትተያዩ ለሷ ብለሽ አንቺ መጥተሽ ልታገኛት ይገባል አስቢበት እሺ ውዴ ኢንሻአላህ አሁን ዚያራ ሲሄዱ እነሱን ረመዳን ካለቀ በኋላ ዚያራ ከሄዱ ኢንሻአላህ ይውሰዱኝ ይላቸዋለሁ ደግሞ አሁን ችግሩ ምን መሰለሽ ሽማግሌውን ትቶ መሄድ አይቻልም ገባሽ ምግብ ምን ነኝ ወላይ ትመጣ እንግልትት ብለው ነው ያገኘዋቸው ብታይ ሲያሳዝኑ ያ አላህ ጌታዬ እኔ እንጃ ብቻ አላህ ውዴ ወጥሽ ምን ከምልሽ በላይ ተንገላቱ ማሬ ከሼባው ጋር ፍቅር ይዞሻል ፍቅር አይደለም በጣም የምር ተሳሽለታለሽ ያሳዝናል አለም ያሳ እንደ አባትሽን ቢሆን አባቴን ቢሆን ብዬ ማለት ነው ከሰውነት አንፃር ታዝኛለሽ ሰው ብር ያለው ገንዘብ ያለው በምግብ ሲንገላታ ሀቡዬ በምግብ ሰውነታቸው ልቅ ብሎ ምናምን ነው ሳገኛቸው ከዛ እንደገና ባፍባፋቸው ብዬልኩሽ ግን ብታረኳቸው ውበስ እና ስንት አንቺ ታዲያ ቆይ እኔ የምልሽ አንቺ የምትሰሪው ምግብ ለምንድን ነው አንቱ የምትያቸው አይከብድም ባልሽ ሆነው አንቱ ስትያቸው አንተ ያለን ነው ጋይስ 100 ዓመቱ እኮ ነው ባሏ ሰርተክፌቱ ላይ እንትን ፓስፖርቱ ላይ እድሜውን አይታለች 100 ዓመቱ ነው የ100 ዓመት ግሌ ሳውዲያ ነው እሺ ግን ማሪ ጥርሱ ግን አለ አንተ እንበለው ችግር የለውም ንግስትዬ ተባረኪ ጥርሳቸው አለ ላስመርቃት ንግስትን ላስመርቃት ጊፍት እየሰጠችው ነው ሙስጠፋ ادعيلها ለንግስት هي اللي عم بتدعمك ادعيلها الله يسعدك ويسعدها يا رب ويرزقها ورمضان مبارك لها ورمضان مبارك لأهل إثيوبيا شكرا لكم جميعا الله يحفظكم يا رب آمين الله يحفظكم يا أختي الله يرزقكم يحفظ أطفالكم ويحفظ بلادكم يا رب آمين كل الحب والاحترام لأهل إثيوبيا الكرام الله يسعدكم يا رب آمين يا رب ንግስትዬ ይኸው በደንብ መርቆሻል የኔ እናት እሺ ማሪ ጥርስ አለው ሰውየው ባልሽ ጥርስ አላቸው ከበደኝ የ100 ዓመት ሰውዬ አንተ ማለት ከበደኝ አንቺስ ባልሽ አንተ በይው በደንብ ስጋ ይበላሉ በደንብ ስጋ ይበላሉ ስራ ይሰራሉ እያልኩሽ ሀቡ ወላሂ ጥርስ አላለቀም እስካሁን አርቲፊሻል አስተክሎ ነው አይደለ ወላሂ አላለቀም ወላሂ ሀቡ ወላሂ ስጋ በደንብ ነው እየጋጠ የሚበላው በጣም ነው ስጋ የሚወዱት እንደውም ዶሮ አይበሉም ብዙውን ጊዜ ከሳምንቱ ለቀን ወይ አንድ ቀን ነው ዶሮ የሚበላው ስጋ ነው ብዙውን የሚበሉት ቀን በቀን ስጋ ነው ምንድን ነው የምትሰሪላቸው ሶሪ እኔ ያገኘሁትን ማቀውን ዝም ብዬ እሰራላቸዋለሁ ስሙን ባላቀውም ያገኘሁትን እሰራላቸዋለሁ ከዛ ይበላሉ እንደዚህ አንድም ቀን ይሄ የሰራሽው ነገር እንደምን እንደሰራሽ ለምን እንደዚህ አደረግሽ የለም ምንድነው የምትፈልጊው የጎደለሽ ነገር አለ ወይ
ልጆቹም ሆነሱ የምትፈልጊውን ነገር ለከሌ ንገሪው ከሌ ያመጣልሻል። ይሄን በዚህ በኩል ከሌ ያመጣልሻል፣ በዚህ በኩል ደግሞ ንገሪ። እሺ ማሳጅ ማለት አሁን አሮጊት ቤት ምናምን ብዙ ጊዜ ሰው ስጠይቅ ረሃብ ነው። ማሳጅ ታረጊላቸዋለሽ? ማሳጅ ታረጊላቸዋለሽ ሰውነታቸውን? አዎ አረግላቸው እና ለምን ሄድኩ? ዋና ስራዬ ምንድነውና? ኦኬ ዋና ስራሽ ማሳጅ ነው። ሲያረጁ ማሳጅ መደረግ ይፈልጋሉ? አዎ ሁሌ ሲያማቸው ደግሞ ሰውነቴን ቆረጣጠመኝ ይላሉ። በቪክስ አሻቸዋለሁ፣ በክሬም አሻቸዋለሁ፣ ለምንም አሻቸዋለሁ። ሙስጠፋ ادعيلها لبيتي عم بدعمك صديقتي بيتي ادعيلها. بيتي الله يرزقك يا رب ويسعدك. هي حامل بولد، ادعيلها الله يفرجها بالسلامة. يعني تولد بالسلامة ان شاء الله، بتقوم بالسلامة وبيجيها اجمل بيبي ان شاء الله. امين يا رب العالمين. ربي احسن ترباية ان شاء الله. امين يا رب. ቤትዬ እርጉዝነትሽን ነግሬው በሰላም እንዲገላግልሽ ጤነኛ ልጅ እንዲሰጥሽ ለምኖልሻል ፈጣሪን። እሺ ማሬ፣ እንደዚህ ደግሞ ችግር ላይ ያለን ሰው ፈጣሪ ይሰማል። ችግረኛን እኮ በጦርነት ሚስቱንና ልጁን አጥቷል። ሴት ልጁን፣ ሁለት ወንድ ልጆቹ ናቸው የቀሩት፣ እነሱም ተኝተዋል። አሁን አህመድና አሊ ይባላሉ፣ እሱ ደግሞ ሙስጠፋ ይባላል። ፍልስጤማዊ ነው እና ድንኳን ደኩኖ መንገድ ላይ ነው የሚኖረው ሜዳ ላይ። እርዱት ያላችሁ። እሺ ማሬ፣ በመጀመሪያ ግልጽነትሽን በጣም ወድጀዋለሁ። ዮርድዬ ተባረኪ። ግልጽነትሽን በጣም ወድጀዋለሁ። በጣም ጎበዝ ነሽ። ያው ከነበርሽበት ከሺሻ ከሱስ ከመጠጥ ራስሽን ለማውጣት አረብ ሀገርን መርጠሽ ሄደሽ ከሱስሽ ስለወጣሽ ልጆችሽን 3 ልጆችሽን ለማሳደግ እህትሽን ለመርዳት ስለተሰደድሽ ጀግና ነሽ፣ ጎበዝ ነሽ። ጎበዝ፣ ጀግና፣ ብርቱ። ያው ግድ ነው። ግድ ህይወት ብዙ ታስተምርሻለች። በጥሩ ነገር ላይ ታልፊያለሽ፣ በመጥፎ ነገር ላይ ታርፊያለሽ። በብዙ ነገር ላይ እናልፋለን። ግን አንድ ቀን ማንቂያ ደወሉ ሲደወልልን መንቃት አለብን። እኔ ዘግይቶም ቢሆን ያው ተደወለልኝ። ዘግይቶም ቢሆን የገባኝ ብዙ ነገር ገባኝ። በልጅነቴ እንግዳ ቤተሰብ እረዳለሁ ነበር፣ አልሐምዱሊላህ። ግን ባልሆነ በሆነ ምክንያት ፈዘዝኩኝ፣ በቃ ሞትኩኝ፣ ወደኩኝ። አቅም እያለኝ አቅም እንደሌለው ቆንጆ ማለት እንደ ሰው ሁኜ ብዙ ነገር ሰርቼ መኖር እየቻልኩኝ ሰው እንዳልሆንኩኝ ሁኜ መኖር ጀመርኩኝና ከዛ አሁንም ደግሞ አልሐምዱሊላህ ፈጣሪ የተመሰገነ ይሁን እንደዚህ ላበቃኝ። ከዚህ የተሻለም ደግሞ እንደሚሰጠኝ ምኑ ጋር ነው በህይወቴ ስህተቴ ምኑ ጋር ነው ብለሽ ታስቢያለሽ? አንቺ በህይወትሽ የሰራሽ ስህተት ምኑ ጋር ነው? በህይወቴ ስህተቴ ማለት ነው አንዴ ነው ፍቅር፣ አንድ ጊዜ ነው በቃ። እንዴ ታፈቅሪያለሽ? ሳይ እድሜ ይስጣችሁ። እኔ ግን የጎዳኝን ሰው 3-4 ጊዜ ሰው ያፈቅራል። እንዴት እንደሆነ አላውቅም። ብቻ ወላሂ ያ ነው በቃ ስህተቴ። ካለሁበት የጥሩ ህይወት የተመለሰ ማሪ፣ እኔ የተረዳሁትን ነገር ያለፈው ሁሉ አልፏል። ኢትስ ኦኬ። ግን ያለፈው ሁሉ አልፏል። አትሊስት 3 ልጆችን አግኝተሻል። 3 ጤነኛ ልጆችን ፈጣሪ ሰጥቶሻል። አልሐምዱሊላህ። እኔም ጤነኛ ነኝ ሀቡዋዬ፣ ወላሂ አንቺም ጤነኛ ሁላ ነገር አልፍ 3 ጤነኛ ልጆችን ሰጥቶሻል። ህይወት ይቀጥላል። ግን አሁን ላይ ደስተኛ ነሽ ወይ? ዛሬ ላይ ነው? ዛሬ ላይ ባለሽ ህይወት ደስተኛ ነሽ ወይስ ዛሬ ላይ ያለሽበትን ህይወት መቀየር ትፈልጊያለሽ? ይሄም ምን መሰለሽ ሀቡዋዬ፣ አሁን እዛ በምኖርበት ጊዜ እንደዛ ሆኜ ማለት ነው ሁሉም ሰው ቤት እንኳን ቤቱ ነሽ ትንሹም ሆነ ትልቁ ስትጣይ እንኳን ስጣላቸው የሆነ ነገር በሆነ በነሱ ምክንያት ሆነ በእኔ ምክንያት ስንጣል አንቺ ደግሞ ራስሽን እንኳን ማትች ይሉኛል። እኔ ተወልደው አቀፍ ያሳድጊያቸው ማለት ነው። ገባሽ? አንቺ እንኳን ራስሽን ማትች የሚልሽ ሰው ከዛ ቤትም ደግሞ አንቺ ምን ከሱስ ውጭ ምን ታውቂያለሽ? ያን ዱሮ ያረግሽውን ውለታሽን ወይ ደግሞ ብቻ ያው የነበረውን ነገር ይረሱና አንቺ ምን ታውቂያለሽ ከሱስ ውጭ? ሰርተሽ ለሱስ ነው ካገኘሽ ለጫትሽ ነው የምትጨነቂው። እነሱ የሚሉትን ታዩና ማሬ፣ እነሱ የሚሉትን ለማን ትጨነቂያለሽ? አዎ ያ ነገር ስለነበረ አሁን ላይ የምኖርበትን ህይወት የመረጥኩበት እንድነግርሽ እኮ ነው። አሁን ላይ የመረጥኩት ኢትስ ኦኬ። መርጠሻል አንዴ፣ አሁንም እዛው ላይ ነሽ። ኢትስ ኦኬ። ግን
እስከ መቼ ነው በዛ መቀጠል የምታስቢው? ቶሎ ልትወጪ ታስቢያለሽ አሁን ካለሽበት ህይወት ወይንስ ምንድነው ሐሳብሽ? ለመሰለሽ አንዳንዴ ስህተት ላይ ትክክል ነው ብለን ካሰብን ጊዜያችንን ልንገል እድሜያችንን ልንጨርስ እንችላለን። ስህተት ላይ ውሃ ጠምቶኝ ነው እናታችሁ። እና ስህተት ላይ ረጅም ጊዜ ልንቆይ እንችላለን። ገባሽ? እኛ ትክክል ነን ብለን ካሰብን ጀበናዬን ጧት ልጆቼ እንዳይሰብሩብኝ እያነሳሁት ነው። እና ስለዚህ አንቺ እኔ አሁን ያለሁበት ህይወት ስህተት ነው፣ ስለዚህ ከዚህ ህይወት በቶሎ መውጣት አለብኝ ብለሽ ታስቢያለሽ? ወይስ ቤቱ ስለተመቸሽ ብቻ ቁጥጥር ስለሌለው ነፃነት ስላለው ብቻ በ1000 ሪያል ሚስትም ሰራተኛም ሆነሽ እስከ መቼ ልትኖሪ ነው ሀሳብሽ? ስለተመቸሽ ብቻ ወይስ ወጥተሽ ጠፍተሽ የተሻለ ደሞዝ 2000 ሪያልም ደሞዝ ተቀጥረሽ በላብሽ ሰርተሽ ብርሽን አጠራቅመሽ ነገ ሀገርሽ ሄደሽ ከልጆችሽ ጋር ትኖሪያለሽ? ገባሽ? አዎ እሱ ሀሳብ ነበረኝ መጀመሪያ። አሁን መጀመሪያ እኔ እዚህ ስመጣ ለመጥፋትም ነው። ገባሽ? እዛ ብቻ ሳውዲ አንዴ እግሬ ሳውዲ ይርገጥ ነበር ያልኩት። ግን አሁን እዚህ መጣሁኝ። አንድ ሰውየው ጋር ስኖር በሐላል ነው በሐራም አይደለም። አሁን እስከዛሬ ካደረኩት ሐራም ነገሮች አሁን እዚህ ጋር ቁጥብ ነው፣ በሐላል ነው እያደረኩም እየኖርኩም ያለሁት ማለት ነው። አንድ እሱ ነው። ሁለት አሁን ብጠፋም አሁን ያለው ነገር የሚመች ነገር አይደለም። 2000 ሪያል ማግኘቴ ሳይሆን ነገ 2 ዓመት ሰርቼ 3 ዓመት ሰርቼ እገባለሁ ብዬ ያሰብኩትን አገሬ ላልገባ እችላለሁ። ስራ ላላገኝ እችላለሁ። ኢጃዛ ቤት ልቀመጥ እችላለሁ። መጥፎ ሰው ሊያጋጥመኝ ይችላል። አሁን ያለሽበት ቤት ወጪ የኔ ሐሳቤ አሁን ያለሽበት ቤት ሁሉ ነገር ሻምፖ፣ ኮንዲሽነር፣ ሁሉ ነገር ልብስ፣ ሞዴስ፣ ሁሉ ነገር ማን ነው የሚችለው? ምንም አይነት ነገር እኔ አላወጣም። ምንም አንድ ቁራጭ ሳንቲም አላወጣም። ኦኬ ገባኝ። እና ደግሞ ሰውየው ለሚሰጡኝ ብር 2000 ብር ሰጡኝም 3000 ብር ሰጡኝም ልጆቹ ምንም አይመል እንዴ ከደሞዝሽ ውጪ ሰጥተሽ ለምን ሰጠሽ እንዴት ሰጠሽ ለምን ሰጣህ እንዴት ሰጣህ ይሰጡኛል። ሰውየው ብር ይሰጡኛል፣ ማሬ ይሰጡኛል። ለእናትሽ ደሞዝ በየስንት ጊዜ ለእናትሽ ለልጆች ያሉ ይሰጡኛል። አዎ በየስንት ጊዜ አሁን ከመጣው 6 ወሬ ነው። አሁን ከመጣው 6ኛ ወሬን ነው አሁን ማለት ነው። አሁን የመጀመሪያ 3 ወር ለቤተሰቦቼ ስልክ ለእናትሽ ጨምረሽ ላኪ ብለው 1200 ወር ያልጨምረው ሰጡ። ኦኬ አሁን ደግሞ ለረመዳን ደግሞ 2300 ብር ሰጥተውኛል ከደሞዜ ውጭ ማለት ነው። ኦኬ የረመዳን ስጦታ ገባኝ። አዎ ጥሩ አንቺ ከተመቸሽ ይመችሽ። እኔ ማለት ብቻ ብርሽን ያዥና ቶሎ ወደ ልጆችሽ ሂጂ። እኔ ምንድነው መሰለሽ አሁን ጠፍቶ የመስራቱ ቶሎ ሂጄ ልጆቼን የማይበት አጋጣሚ ላላገኝ እችላለሁ። እኔ ደግሞ ያሰብኩት 2 ዓመት በዚች የ1 ዓመቷን ለቤተሰቦቼ ባደርግ 1 ዓመቷን እንደ 10 ወር 9 ወር እንኳን ቢይዝ 2 ዓመት በህጋዊ ነኝና ቶሎ ሂድት ብዬ ህጋዊ ነኝ። ልጆቼን ይት ደግሞ ምልስ ስላለሁ ነው። ጠፍተሽ ምሰሪ ከሆነ ልጆችሽን የማየት አጋጣሚው ሩቅ እየራቀ ነገ ይሞላም ስቲ ቤተሰቦችሽን የማየት አጋጣሚው እየራቀ ይሄዳል። እና አለመጥፋቱን የመረጥኩት ለዚህ ነው። እና አላህ ደግሞ አይበለውና ሰውየውም ደግሞ አንድ ነገር ቢሆኑ ልጆቹ ዝም አይሉኝም ነው የምለው። ዝም አይሉኝም ስልሽ እንደዚህ ኢቃማዬን ይዤ ልስራ ውጭ ልስራ በእናንተ ውስጥ ሁኜ ኢቃማዬን ራሴ እየከፈልኩ ብላቸው እሺ ይሉኛል ብዬ ገምታለሁኝ። ሰውየው አንድ ነገር ቢሆኑ አላህ እንትን አይልና ማለት ይሄን እድል ሳይሆን የሆነ ነገርም ያወርሱሻል ብዬ አስባለሁ። የሆነ ነገር አላህ ነው እሱን የሚያውቀው። ይሄን ሀቂቃ የፈለጉ ናቸው። ይሄን ሀቂቃ የፈለጉ መቼም ዝም አይሉኝም ብዬ አስባለሁ። እሱን አላህ ነው ሰጪ። የሚፈሩ ነገር ናቸው። በጣም 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 ማለት ከፈጣ ነው እኮ ለሐቅም ነው እኮ እንደዛ ያደረጉት እኮ ለሐቅም ነው። ለሐቅም ነው ስልሽ ኖ ለሐቅ ቢሆን በድብቅ ኒካ አያደርጉም ነበር። ለሐቅ ቢሆን አይቻልማ ሀቡዬ 100 ዓመታቸው እኮ ነው እሳቸው። ኧረ ይቻላል። ምንድነው የማይቻለው? እንዳታረግሽ 60 ዓመት ቢሆነኝ ነው የሚሆነው አሉ። 60 ዓመት ቢሆነኝ ኖሮ ኧረ ዝም በይ በእናትሽ። የ100 ዓመት ሳውዲያዊ 17 ዓመት ድንግል እያገባ እያየን ነው። ምንም የማይቻል ነገር የለም። ይቻላል ሲፎግርሽ ነው ልንገርሽ። እሺ ቆይ እንደዛ ከሆነ ለሐቅ ቢሆን ኖሮ እንዳታረግሽ አስቀብርሽ ነው ያይሉሽም ነበር። ለምን እንዳታረግሽ ይፈለጉ? ለምን ውርስ የሚባል ነገር ነገ ሰውየው ሲሞት ላይ ስለሆነ ያለው ሲሞት
ልጁን ከወለድሽ የሚስትነት ሐቅ ይኖርሻል፣ ውርስ ትወርሻለሽ እና የመውረስ መብት እንዳይኖርሽ እኮ ነው። ገባሽ? አዎ ግን እኔም አሁን ሚስት ነኝ ብዬ ራሴን አይደለም የምኖረው። ሀቡ ወይ እንዳልኩሽ ብር ለማግኘት ነው የመጣሁት። ሐሳቤ ብሩ ጋር ልጆቼ ጋር የመላኩ ቤተሰቦቼ ጋር እንደዚህ የማድረጉ ነው እንጂ በዚህኛው ሳይድ የለሁበትም። ማለት ብዙ ሐሳቤ ወደዛ አይደለም። በቃ እኔ አሁን ያለሁት ስራው ላይ ነኝ። በቃ ነው እየሰራሁኝ ለቤተሰቦቼ እየረዳሁ ነው። 2 ዓመቴን ስጨርስ ልጆቼን ሂጃ ያለሁኝ በቃ ይሄንን ነው እንጂ ይሄኛውን ሳይድ አልተከተልኩም። ዋናው ብር ነው። ብር ያዥ እሺ። ኢንሻአላህ እንግዲህ አላህ ይገዘኝ እና 2 ዓመት ስጨርሽ ሰውየው ከሄደ ሼባው እንግዲህ ወደ ፈጣሪው ከሄደ አንቺ ደርሰሽ ስትመለሽ ፍሪ ቪዛ ትሆኛለሽ። እሱን ነው የምልሽ። አየሽ እሱን ነገር እጠቀማለሁ ነው የምልሽ። አሁን ከሰውየው ጎን ይቺ ነገር አለች። አንድ እንደፈለኩኝ እሰራለሁ እየተመላለስኩኝ ልጆቼ እንደፈለኩ እያየሁኝ በእነሱ ስር ሆኜ ይሄን ነገር ላገኝ እችላለሁ ነው እንጂ የእነሱ ሀብት ንብረት አላህ ያልሰጠኝን ከየት አመጣ? በእነሱ አልተማመንም። አላህ ለራሴ የሆነ ሲሰጠኝ ነው እንጂ። የኔ እናት ግን በጣም የዋህ ነሽ፣ በጣም መልካም ነሽ። እሺ የኔ እናት በጣም መልካም ነሽ። አላህ ደግሞ የወልድሽ ቆይ ልንገርሽ፣ አላህ ደግሞ የፈጠረሽ አምላክ መሀሪ ነው። እንደ ሰው ፈራጅ አይደለም። ሰውን ምንም በኃጢአት ብንቆሽሽ ምንም ብንጨቀይ ሰዎች ምንም ጣታቸውን ቢቀስሩብን ምንም ቢሉን እሱ ግን አይጠጣንም፣ ይወደናል። ስለዚህ ፈጣሪሽ ይወድሻል። እሺ ነገ ደግሞ የተሻለ ህይወት ይኖርሻል። ነገ የራስሽ ቤት የራስሽ ሀብት ኖሮሽ በ3 ልጆችሽ ፍቅር ተከበሽ ጥሩ ህይወት ትኖሪያለሽ። እሺ ኢንሻአላህ ኢንሻአላህ። አላህ ነው መቼም በፈጠረሽ ተስፋ እንዳትቆርጪ። አዎ በሱ ነው ዋናው፣ እሱ ነው እሱን ነው መተማመን። ከሱ ጋር ሲሆን ሁሉም ነገር ያማረ ይሆናል እንጂ እና እኔ በዚህ በወርሱ በምናምን ችግር የለም። በጊዜ ከልጆች አላህ ነው ያመጣው ይሄንን ነገር፣ አላህ ነው የጀመረው። እሺ አይዞሽ፣ በጣም እናመሰግናለን ታሪክሽን ስላካፈልሽን እና እንደነገርኩሽ ብር በደንብ ያዢና ቶሎ ከዚህ ህይወት ምን ለመውጣት ሞክሪ። ከ2 ዓመት በላይ አሁን 6 ወርሽ ነው። ከዓመት ከ6 ወር በኋላ ሰውየው ከሞተ ሞተ፣ ካልሞተ እንግዲህ ሰውየው ካልሞተ አይለቁሽም። ምን ይሻላል እንግዲህ እንዲሞቱ አናድርግ እንደኛ ወይስ ትፈልጊዋለሽ? ኧረ አላህ ማያርግብን መጥፎ። ስለሰውማ መጥፎ አንመኝም። ወላሂ አላህ ራሱ ገርበገር የሞላው ሰውዬ እዚህ ምድር ላይ ምን ያደርጋል እንዴ? ስንት ህጻናት ወጣቶች እየተቀጠፉ አይደል እንዴ? ኦ ራውዝ ቢላ ያቡ እኔ ነገርኳችሁ ቅድም ትወደዋለች። ሰውየው ደግሞ የሚገርምሽ ማለት ነው ሰውየው ልንገራቸው እስከዛሬ ልጆቹን ጉድሽን ልንገራቸው። ዝም በይ አፋፊ ናት በይኝ። ጉድሽን ልንገራቸው። ቅድም እሳይ ቴንክ ዩ ሶ ማች። ቆይ አስመርቃቸዋለሁ በሙስጠፋ አንዴ። ጉድሽን ልንገራቸው ዝም በይ። ቅድም ማለት ነው ሼባውን እንደምትወደው ያወቅኩትኝ ይሄን 100 ዓመት ሼባ ለምን አጠፊም ሀበሻ የለምን ያለውበት ስትል በ1000 ሪያል እንደ ሰራተኛም እንደ ሚስትም ከምታገለግይ በገላሽም በጉልበትሽም ከምታገለግይ ለምን አጠፊ ይመስላል። እኔ ያለሁበት ሀበሻ የለም ስትል እኔ ያገናኝሻለሁ ሀበሾች ሞልቷል እላታለሁ። ያሳዝነኛል ግን እሱ ብታይ እኔ እሱ ጋር ስመጣ በምግብም በጣም ተበድሎ ሰው ሀብታም ሆኖ በምግብ ይበደላል። በምግብ ተበድሎ ሰውነቱን ልቅ ብሎ ነበር። እኔ በአፍባፉ አድርጌ አሁን እንዴት እንዳፋፋሁት አለች። ሼባውን ትወደዋለች። ጥላው መጥፋት አትፈልግ። ምን አይነት በጣም ይንከባከብሻል ማለት ነው። ፍቅር ይሰጥሻል ማለት ነው ሼባው። አይ እሳቸውም እንደዚሁ እኔን ነው የሚሉት። አሁን ነገርሽን እኮ ቅድም ሊታከም ሐኪም ቤት እንኳን ሄዶ እሷን አምጡልኝ ነው የሚለው አይደል? በስተርጅና በመቷ ሰውነቱን ራሱልኝ አይፈልግም። ታዲያ ይመርቁኛል ብታይ ወላሂ ይመርቁኛል። ተዝፈን እያሉ ነው ግን ረመዳን ነው እናንተ ሐራም ነው በረመዳን መዝፈን ማሬ። ተዝፈን እያሉ ነው በረመዳን ደግሞ መዝፈን ሐራም ነው። ምን ይሻለናል? 3 ቀን ሊያጾሙኝ ነው እንዴ? 3 ቀን ልታጾሟት ነው? ከረመዳን በኋላ ትዘፍንልናለች። እሺ ውዶቼ፣ ይኸው ኡሙ አሚን ከረመዳን በኋላ አስታውሼ ጠርቼ ተዘፍኝልናለሽ። እሺ እሺ አቡዬ፣ እሺ እኔም ደስ ይለኛል። እሺ እንደው ቤተሰብ አድርጊኝ፣ እንደውም እዚህ ቤት አጫዋች ብታረጊኝ ደስ ይለኛል።
እንደዚህ ሲደብርሽ ምናምን ትጠሪኛለሽ። እኔ ቆንጆ ቆንጆ ቀልዶች አሉኝ። ቀልድ አወራችኋለሁ። እሺ እኔ ወድ እሺ አንጫዋች አሉኝ እዚህ ቤት ልንገርሽማ ማለት ነው። በጣም ነው የተመቸሽኝ እና በማንኛውም ሰዓት ምንም አይነት እርዳታ የገንዘብ አይደለም ምንም አይነት እርዳታ ከፈለግሽ አለሁልሽ። እሺ መጥፋት ካሰብሽ የሚሰማሽ ካጣሽ ቢከፋሽ ከሼባው ጋር ብትጣይና ቢደብርሽ የሚሰማሽ ካጣሽ ኤኒታይም አለሁልሽ ነይ። እሺ እሺ አቡዬ ወላሂ ይኸው ቤተሰብ ጋር ደውዬ በኢሞ ካላወራሁኝ አፌ ሳይላወስም ሙሉበት ቀን አለኝ። ብቻዬን ነው ሙሉው ብቻዬን ነው ማድረው በቃ ብቻዬን ወሬ እንኳን ማለት ነው አፌ ሳይላወስ እና እስካሁን ራሱ አረበኛ በደንብ አልለመድኩም። አይዞሽ ቢደብርሽ ከሽማግሌው ጋር ብትጣይ ምንም ነገር ቢፈጠር መጥፋት ብትፈልጊ እኔ አበሾች አገናኝሻለሁ። እኔ ንምልሽ ለማንም መጥፋትን አላበረታትም፣ ግን ሳውዲ ላይ በ1000 ሪያል ሚስትም ሰራተኛም ከምትሆኚ የሆነ ነገር ከደበረሽ ቤት ውስጥ ቢከፋሽ ብታለቅሺ እኛ አለንልሽ፣ እኛ እህቶችሽ አለንልሽ። እሺ እሺ ተይዋ አላህ አለሁ ይበሏችሁ። እሺ አሚን እናት ይመችሽ። ባሰባችሁ ከነ ቤተሰብሽ አላህ ይጠብቅሽ። ያሰብሽው ቦታ ድረሽ ንግስትዬ። ሁላችንንም አላህ ሀገራችንንም አላህ አማን ያድርግልን። ረሃብን፣ ችግርን፣ መከራን፣ ስቃይን፣ ጦርነትን፣ ስደትን ሁሉ በቃ ብሎ ደግ ጊዜ አላህ ያምጣልን። አሚን። የምንፈቃቀር የምንዋደድበትን ቀን ጊዜ አላህ ያምጣልን። አሚን። እንዲህ ተባባሉ ሳይሆን እንዲህ አሉ፣ እንዲህ ተባባሉ ሳይሆን ተዋደዱ፣ ተፋቀሩ የምንባልበትን ጊዜ አላህ ያምጣልን። ሁላችንም ነጃ ይበለን። ሁላችንንም ነጃ ይበለን። ይህን ኮመንት ሳልነግርሽ እንዳትወጪ ልንገርሽ። ሼባውን በቻልሽው መጠን ወርቅ እያልሽ እያስገዛሽ ሀብት ለማፍራት ሞክሪ እያለችሽ ነው አንዲት ልጅ። ኧረ ሸባው እናቴ ብታያቸው የሚነኩ አይደሉም። ራሳቸው ፈልገው ካልሆነ በስተቀር ሀቡ ወይ እንግዲህ ኢንሻአላህ እኔ ዱዓ ነው የማረገው ስልሽ አላህ ርዝቄን በሳቸው እጅ ከሆነ ያደረከው አላህ እጃቸውን ፍታልኝ የስጣቸውን ንካቸው ነው እንጂ ምለው ሸባጋ ብራንጣ ወርቅ ግዛ ትግል ነው ሀቡ ወይ ጋሽ አንድ ነገር በጣም ብርድ ስሚ። አዎ እሳቸው ፈልገው ካልሆነ በምንም ጉዳይ እንግዲህ ሺ ምናምን ይሰጡኛል እኮ ግን ብርድ ገባና አሁንም ብርድ ነው። ብርድ በገባ ሰዓት ጃኬትና ሹራብ ካልስ ማለት ነው ፈልጋለሁ ስላቸው አበዱ ብታይ አበዱ በቃ እብድ ሆኑ። ከዛ ምን ቢያደርጉ ጥሩ መርፌና ክር ሰጡኝ እየሰፋሽ ልበሽ ብሎ ወላሂ እንትን ሹራብ ምናምን ግዙ ሊስቴት ምን አሉ አበዱ ማለት ምን አሉ እስቲ ምን ተናገሩ? ገዝተውልኛል እንደገባሁኝ ተገዝቶልኛል። ሱፐርማርኬት ሂጄ ተገዝቶልኛል እና ጃኬት እና ካልስ አልተገዛልኝም እና ጃኬት አንድ ብቻ ነው ሹራብ አንድ ነው ያገዛሁት እና ጃኬት ግዙልኝ ሰጥቼሽ ተገዝቶልሻል። ከዚህ በላይ ብር ጠይቃለሁ። ለዚህ ይሄን አውጥቼ ስትመጪ ይሄንን ሰጥቼ ለመህርሽ ይሄን ሰጥቼ ለኢቃማሽ ይሄን አውጥቼ ለፕሌንሽ ይሄን አውጥቼ በዝርዝር ከነ በዝርዝር አወጡት ሀቡ ከነ በዝርዝር 5 ብር ሳይቀር። ከዛ መጨረሻ ላይ ጠሩኝና ልብስ ከሆነ የምፈልጊው እንኪ እየሰፋሽ ሲቀደድብሽ ራሱ እንኪ እየሰፋሽ ልበሽ ብለው መርፌና ክር ሰጡኝ። ለመህርሽ ማለት 5000 ሪያል ነው አይደል የሰጡሽ? አዎ አንቺ 3000 እዛ አስረክበሽ መጣሽ እንጂ 2000 3000 አስረክበሽ። ወይኔ ለመህርሽ እናውጣው ለትኬትሽ እናውጣው ለይቃማሽ እያንዳንዷ አስቀምጠውት ነው። እንዴት አይረሱም? 100 ዓመታቸው ሼባ ሆነው። ኧረ በአላህ እራሳቸው የሚረሱት ነገር የላቸውም። ምንም ነገር የሚረሱት ነገር የላቸውም። ከዛ እኔ ከመጣው ደግሞ በቃ እንድንሰማማ ብለው ሰማዓ ተገዛላቸው ጆሯቸው ላይ። አሁንማ በደንብ ነው የሚሰሙኝ። ማማትም አልችልም። ሰማዓ ማለት ጆሯቸው ያረጁ ሰዎች የሚደረግላቸው አጉልቶ የሚያሰማቸው ጆሯቸው ላይ የሚደረግ ነገር። አዎ እንደዚህ ላረጁ ሰዎችና የመስማት ችግር ላለባቸው ሰዎች ይደረጋል እንዲሰሙ። በቃና ሰውየው ብቻ ጥሩ ሰው ናቸው። ደግሞ እንዴ ቋጣሪ ጥሩ አለው እንዴ? አንቺ ደግሞ ገንዘብ ካልደማቸው ምን ዋጋ አለው? ይሰጡኛል እኮ እሳቸው ሲፈልጉ እኮ እየሰጡኛል። እሳቸው ሲፈልጉ እንግዲህ በ6 ወር ውስጥ እኮ 2200 ሪያል ብቻ ነው ከደሞዝሽ ውጭ የሰጡሽ። ምን
ታረጊዋለሽ። ታዲያ ሀቡዋ ይሄን ስማይና የበት እህቴዋ አይ በጣም አመስጋኝ ነሽ አንቺ። ጎበዝ እናቴ። ያለሁበትን ነው አዛ ጋር የነበርኩበት ነገር እንኳን የምትወጂው ሰው ጋር ሆንሽ ማትወጃቸው ቢሆን ሼባውን ማሳጅ ስታደርጊያቸው ሰውነታቸው ይዘፍንሽ ነበረ። አብረሽ ስተኝ ሰውነታቸው ይቀፍሽ ነበር። ግን እንኳን አንቺ ደስተኛ ሆንሽ እንኳን የምትወጂው ሰው ጋር ሆነ። ምክንያቱም ባትወጃቸው ሰውየው ነበር። እንኳን ወደድሽ። ሰውየው ደግሞ ሀቡዋዬ ጽድት ያሉ ናቸው። በቃ እንደዚህ እንደ ገጠር ሰውም አይደሉም። ዝርክርክም ያሉ አይደሉም። በጣም ስትር ያሉ ናቸው። ለሁሉም ነገር ስትርትር ያሉ ናቸው። ታመው ራሱ ሰውነታቸውን ለመደበቅ ምናምን ነው በቃ የሚጣጣሩት ማለት ስትር። በዛ ላይ ቤቱ እንደ ሽማግሌ ቤት አይደለም። ሽማግሌ ቤት አሁን ረሃብ አለ። እህቴ ራሱ ይኸውልሽ ማሬ እሳቸው በመቶ ዓመታቸው ስትርትር የሚሉት ታመው እንኳን ሰውነታቸውን ቢሆን አንቺን ስለሚወዱሽ ላይክ ምንም አይነት እንከን እንዳታገኝባቸው ነው። ገባሽ? ማንም ሰው ላይክ ለምሳሌ የምትወጂው ባልሽ አንቺ አስጠልተሽ እንዲያይሽ አትፈልጊማ። ፀጉርሽ ጭብርበር ብሎ ገና የአይናር ኖሮብሽ እንዲያይሽ አትፈልጊም። ጸዳ ብለሽ ነው እንዲያይሽ የምትፈልጊው። አንዳንድ የአረብ ፊልሞች ላይ ሳይ ሆስፒታል ተኝታ ባሏ ሊጠይቃት ሲመጣ ቴንኪው ባሏ ዚያራ ሊያደርግላት ሲመጣ የሚያስታመማት ዘው ቦርሳዬን አቀብኝ ፊቴና የሆነ ነገር ልበለው ኧረ ፀጉሬ ምናምን ይላሉ። ታማ ሆስፒታል ተኝታ ባሏ ሊጠይቃት ሲመጣ አስቢውና ሰው የሚወደው ሰው ፊት ተዝረክርኮ መታየትን አይፈልግም። እና ሰው ሼባ ስለሚወድሽ አንቺ ፊት ተዝረክርኮ መታየት አይፈልግም። ለዛ ነው በመቶ ዓመቱ ራሱ እና ልጅየው ደግሞ አቡዬ አቋርጥሽና ልጅየው ደግሞ እሱ ወደደሽ ማለት ሁላችንም የማይወድሽ ሰው እንኳን ቢኖር አለውል በግዱ ይወድሻል። እሱ ወደደሽ ማለት ሰውየው በጣም ኃይለኛ ናቸው። ልጆቻቸውን በዚህ እድሜያቸው ይማታሉ ሁሉ ብትራንስተው ብታይ ማለት ነው። በጣም ኃይለኛ ናቸው። በጣም ነው የሚያከብሯቸው። እና እሱ ወደደሽ ማለት እና ሁሉም ሰው አለውል በግዱ የማይወድሽ ቢኖር እንኳን ይወድሻል አሉ። እሳቸው ደግሞ እንደዚች ለመጣል ሄደው ሁሉ እንደዚች አይነት ልጅ ቤት የመጣው ያቅም በዱሮ ያገባኋቸው ሚስቶች እንኳን እንደዚህ ያለ ይሉታል ለልጁ ማለት ነው። እንደዚች ያለ በጣም ጥሩ ልጅ ናት። እኔም ደግሞ ወላ አልጸየፋቸውም ሲሉኝ በአሽች እንደዚህ ከእንቅልፍ የቀስቅሰው እንኳን ቢሉኝ ማለት ነው አላህዋ ሶብሩን ስጠኝልና በቃ የሚሉኝን አድርጌ ደግሞ ተኛለሁ። ደግሞ በ5 ደቂቃ መልሶ ይቀሰቅሱኛል ሲታመሙ ምናምን አላህዋ ሶብሩን ስጠኝ እያልኩኝ ይኸው እስካሁን ቆይቻለሁ። ከዚህ በኋላም ደግሞ አላህ ሶብሩን ይሰጠኛል። አላህን እለምናለሁ። እሰይ እንኳን ተመቸሽ። አንቺ ብቻ ሼባው ይመችሽ። እኔ እናት በጣም እናመሰግናለን። እሺ ሀቡ እሺ ሳሚ ወየ ሰላም ናችሁ? አይ እንዴት ናችሁ? ስልክክ ዋትሳፕ የለውም። ለዛ ነው ሳብኩ ልነግርክ። እሺ ዋትሳፕ የለውም ስልክ። አዎ ዋትሳፕ የለኝም። አዎ ዋትሳፕ ክፈት ፈልጌክ ነው። ኦኬ በሌላ ጓደኛ ብልከው ይቻላል? እሺ ቴሌግራም አለክ? ቴሌግራም አለኝ። አዎ ሃይ በለኝ ቴሌግራም ላይ። እሺ ስልክሽ ዩዘር ኔሜን ውሰድ። ዩዘር ኔሜን እሺ ቆይ ያንተን የቴሌግራም ዩዘር ኔም ለመስዬ ላክላት። ቆይ ለመሲ ቆይ ቁጥርን ሴቭ አድርጌ ቴሌግራም ላይ ስላጣው የቴሌግራም ዩዘር ኔምህን ለመስዬ ላክላት። ይኸው መስዬን ያስገባውልህ ሳሚዬ የሚዩት አድርግ ፕሊስ። ራሴን አመመኝ ጭምር ይቅርታ ወንድሜ። ይኸው ለመስዬ የቴሌግራም ዩዘርህን ላክላት። እኔ ማላቀውን ቁጥር ስለማልመልስ ነው። የኔን ብሰጥህ ማላቀውን ሴቭ ያላረኩትን ሰው ስለማልመልስ ነው። ስለዚህ ለመስዬ ዩዘርህን የመሲ ቁጥር የለኝም ወይስ ምን ላይ ነው? ይቹት ከጎንክ መስዬ ይቹት ከጎንክ አመጣኋት አስገባኋት። በውስጥ ልላክላት ስልኬን። ስልክክማ አለኝ እኮ ዋትሳፕ የለውም። ምን ዋጋ አለው? ከፍታለሁ። በቃ ቁጥርክ እኮ አለኝ ዋትሳፕ የለክም። እሺ ነገ ከፍታለሁ። እሺ በቃ ክፈትና እኔ ኃይል ካለው። እሺ አይዞህ። እሺ ራሴን አመመኝ። አይ ስራ ቦታው ነው ውዶቼ፣ ስራ ቦታው ነው። ጭፈራ ቤት ነው የሚሰራው። ለዛ ነው